ሄማ ይላል ፕሮፋይሏ ምንድነው? ሄማ 5 ቁጥር እየጻፈች አገኘኋት አበይ ያው ሶፊዬ ስባት ቅድም ዳታ ዘግቶብኝ ነው የወጣሁት። ችግር የለም። ሄማዬ አውሪያት በቃ ያለውን ነገር ነግሬያታለሁ እና እሷ ናት ጓደኛዬ። እሷን ተማምኜ ነው ለዚች ልጅ ገንዘቡን የሰጠኋት ማለት ነው። ያው እሷንም በልታታለች እና ያው አንቺ ጋር መፍትሄ ካለ እኔ ልጠይቃት። አንቺ ቀድመሽ በልታታለች ካልሽ አለቀ። መለስሽላት። ምን ልታረግ መጣሽ ታዲያ እሷ? እሺ ውዴ፣ እሺ ጠይቂያት። እሺ አንቺ እሷን ተማምነሽ ስንት ነው የሰጠሻት ለደላላዋ? 50,000 50,000 ኦኬ። ሄማ ጆያ እንዴት ነሽ? ሰላም ነው ማሬ? አላህ ብዬ እንዴት ነሽ? አለን። ጓደኛሽ ጆያ አንቺን ተማምና ለደላላ 50,000 ብር ሰጠቻት። አንቺን ተማምና? አዎ ሀውዬ ማለት አንቺ ቤት ነበረ ማቃት እኔ እዚህ ሆኜ ማለት ነው ከታተልሻለሁ እና የሆነ ሰዓት ላይ ስራ አጥቼ አንቺ ቤት ማለት እኔ ቤት ገዝታ አስገብቼ ኢትዮጵያ መምጣት የምትፈልጉ ደላላ ነው ብያለሁ። አይደለም ሀውዬ እንደዛ ሳይሆን በኮሜንት ነው ማቃት። አንቺ ቤት ብለሽ የኔን ስም ማንሳት የምትችይው ልጅቷን እኔ ሳስተዋውቃት እኔ ገዝታ አስገብቼ ፎሎ አርጓት ደላላ ናት ብዬ ስል ብቻ ነው። ኮሜንት ላይ 1 ሚሊዮን ህዝብ አለኝ። ምን አገባኝ ኮሜንት ላይ ለተዋወቅሽው ሰው አንቺ ቤት ምትኝ? እሺ ሀውዬ አንቺ ቤት አትበይኝ። ኦኬ የኔ ስም እኔ ኃላፊነት የምወስደው እኔ አምጥቼ ላስተዋወቅኩሽ ሰው ብቻ ነው። ስለዚህ አንቺ አምጥተሽ ስላስተዋወቅሻት አንቺ ኃላፊነቱን መውሰድ አለብሽ ለ50,000። አሁን ንገሪን፣ እንቀጥላለን። እሺ ሀውዬ እና ልጅቷን ይኸውልሽ ማቃት እንደዚህ ባጓ እንትን ነው ብዬሻለሁ እና ወስዳለሁ ምናምን ነገር እኔን ሁላ ስራ አጥቼ አስገቢ ምናምን ነገር ብያት እሺ አስገባሻለሁ እና በቃ እንዴት ነው እንደ ጓደኛ አምኛታለሁ ማለት ነው። እና የሆነ ጊዜ እንደዚህ ወስዳለሁ ምናምን ነገር ስትልጅ አገናኝቻት ነበረ ማለት በየዋህነት ነው። እዚህ እሷም ስደት ላይ ናት እኔም ስደት ላይ ነኝ እና አገናኝቻት ልጅቷን ጨርሳላታለች። ወራዴ እዛችኛዋን ጨርሳ ቤሩት ወስዳታለች እና በዛ ስላመንኳት እኔ እሷ ደግሞ ጓደኛዬ ናት ለኔ አብሮ አደጌ ናት እና ያው ያመንሽውን ሰው ድጋሚ ነው የምታምኘዋ። አንድ ያን ነገር ስላረገች ስላመንኳት ድጋሚ እሷ ስትጠይቀኝ ችግር የለውም የማምናት ልጅ አለች ብዬ ያገናኘዋቸው እንድጀምርላት ማለት ነው። ከዛ ጀመረችላት። ከዛ ያው ስለማምናት እኔ ደግሞ ገና አዲስ ነው የመጣሁት ማለት ነው። ሄጄ ኢትዮጵያ እንደገና አዲስ ነው የመጣሁት ማለት ነው። ከዛ በቃ ያው ስለማምናት እኔም የሷን ፕሮሰስ እንደጀመረችላት እኔም ብር መላክ ፈልጌ ነበር። አሁን ያለሁት ሩቅ ቦታ ነኝ አላቆም አሁን ያለሁበት ዱባይ ማለት ነው። እና በፊት ሚልክልኝ ልጅ አቡዳቢ ነውና ከዛ ድረስ መምጣት አይችልም ላኪልኝ ምናምን ነገር ስላት ችግር የለውም እኔ ልካለሁ ምናምን ነገር ስላለች አመንኳት። ከዛ መታ ወሰደች የኔን ብር ማለት ነው። ከዛ የኔን ብር ዝም አለችኝ ማለት ነው። ስጠይቃት ሰዎች የራሱ ማለት ነው አይተዋታል እኔ ስሰጣት ማለት ነው። ልጁ ቆሞ አይተዋታል። ከዛ ሁሌ ይጠይቀኛል ላከችልኝ ሲለኝ አላከችልኝም። ስልኳን ስጪኝ ሲለኝ ያ ኦሬዲ የሷን ጀምራላታለች ፕሮሰሷን ማለት ነው። ስለዚህ አሁን የኔን ሲቀበልልኝ የሷን ፕሮሰስ አጉልታ አረግብኛለች። ገባሽ? ስለዚህ እኔ ደግሞ የሷ ፕሮሰስ የኔ ብር ቢበላ ይሻላል። ገባሽ? እኔን አምናችልሽ ጀምራለሽ በኔ የኔን ብር እዚህ ጋር ለማስመለስ እንትን ብል የሷን አጉል ነው የምታረግብኝ ፕሮሰሷን ማለት ነው። ስለዚህ ግዴታ በቃ የኔ ብር ይቅር በቃ የኔ ብር ከበላችሁም ትብላው። ግን እዚህ ጋር በቃ የልጅቷን ፕሮሰስ ጨርሽላት ብዬ ነው ሁሌ የምጠይቃት የነበረው ማለት ነው። ከዛ ችግር የለውም ምናምን ነገር ብላ እንትን አለች። ያው ስለማምናት እሺ ብዬ እንትን አልኩኝ። ከዛ ከሷ ጋር ማውራት ጀመሩ። ፕሮሰሷን ጀመረችና ምናምን ነገር ቪዛ ብላ ያላከችላት ወረቀት አለ ማለት ነው። ከዛ ቪዛ ነው ብላ ላከችልኝ። እኔ ደግሞ ኦሬዲ እንትን ስራ ላይም ስለሆንኩኝ ብዙም ትኩረት አላደረኩም። ከሷ ጋር ጨርሱ ምናምን ነገር ብያት ቪዛ ነው ብላ ልካላታለች። እኔ የትኬት ብር ስትል እኔ ደግሞ ብር እሷ ጋር ስላለኝ ከኔ ብር ላይ አጣጭው አልኳት ማለት ነው። ከዛ በኔ ብር አጣጩ ስላት
ማለት ነው በጣም እንትን አለሽ ምናምን ነገር ከዛ በቃ እሺ ታስገባልሻለች አልኳት አስገባችላት ከዛ በኋላ ነው ዝም ብሎ ወረቀት እንደሆነ ያወቅነው ማለት ነው ኦሬዲ ልጅቷን ይዘግታኛለች በሴትዮ ስልክ ደወልኩኝ አብራኝ በመሰረኝ ስልክ ደውላለሁ እኔን አታወራኝም ከኔ ልክ እሷን እያወራቻት ነው ያለችው ማለት ነው እና አምኛህ ነው ነገር እኔ ያረኩት ማለት ነው እኔ ብር ኦሬዲ ይቅር በቃ እኔ እዚህ ጋር ሰርች ያገኛለሁ እቺ ልጅ ግን እኔ አምናስ ከሆነ ድረስ መሀል ላይ ያለሁት እኔ ነኝ አቡ እኔ ነኝ መሀል ላይ ያለሁት ማለት ነው ልወቀስ የሚገባኝ እኔ አምኛስ ነው እሷን ኦሬዲ እሷን ልጅ ያገናኘዋት ማሬ መወቀስ ብትወቀሽ ወቀሳ ኪስ አይገባ እቺ ልጅ ብሯ እንጂ አንቺው ተወቀሽ ነው እኔ ብሯን የምትፈልገው እንጂ ተወቀሽ ብትወቀሽ ምን ዋጋ አለው እኮ ሀውዬ ስለዚህ አሁን ልጅቷ ኦሬዲ ትጠራ እና ማለት ነው ማለት ለምን እንደዚህ እንዳረገች ተናገር እኔ ችግር የለውም እሷ አንተን ባትልም እኔ ችግር የለውም እኔ ሰርቼም ለመክፈል ችግር የለብኝም ሀቡ ግን ለምን ይሄን ያህል እምነት ሰጥቻት ለምን ይሄን ያህል ልትክደኝ እሷ ፈለገች ማሬ ይሄን ነገር ነው 2 አመት ሙሉ እዚህ ሳስተምር ማንንም አትመኑ እያልኩ ስናገር አንቺ ጭራሽ በኮመንት አሁን በኮመንት እንትንም ሆላንድ መሄድ የምትፈልጉ እያሉ ይጽፋሉ እኔ ይቅርታ አድርጊኝ አላመንኩሽም በኮመንት እንዳወቅሻት አብራችሁ የምትሰሩ ደላላ ናችሁ ብዬ ነው የማስበው አሁንም በኮመንት አንድ ሰው ዝም ብሎ በኮመንት ላወቀው ሰው አብራችሁ ነው የምትሰሩት ብዬ ነው ጭንቅላቴ አላስመስልም ጭንቅላቴ እኔ በኮሜሽን አብራችሁ እንደምትሰሩ እሺ አሁን እሷ ጓደኛሽ ናት አይደል እቺ ልጅ ጓደኛዬ ናት አብሮ አደጌ ናት የሰፈሬ ልጅ ናት አብሮ አደግሽ ናት የሰፈርሽ ልጅ ናት አንቺን አምና ነው 50,000 ብሩን የሰጠችው አንቺ ለሷ 50,000 ብሩን ከፍለሽ አንቺ ከደላላዋ ጋር መጨረስ ነው ያለብሽ ብርሽን ከደላላዋ መቀበል ነው ኦሬዲ ኮኔንም እኮ እንትን ብላኛለች እኮ ሀቡ እኔም እኮ ተበልቻለሁ እኮ በማለት ከደላላዋ መቀበል ያለብሽ እቺ ልጅ አንቺን አምና ነው ደላላዋ ለምን አንቺ ነሽ ያገናኝሻት አንቺ ነሽ ኮኔክሽን ያለሽ ከደላላዋ ጋር እሷ አንቺ ዋስ ባትሆኚ አንቺን ባትተማመን ለደላላዋን ከየትም አታውቃትም አምና ብሯን አትሰጣትም ስለዚህ አንድ ሰው እኔ አንድን ሰው ሳገናኝ ገባሽ ለዛ ሰው ኃላፊነት መውሰድ አለብኝ ዋስ ሆን ሳገናኝ እተማመንበታለሁ ግድ የለህም ስጥ እኔ ያለው እሱ ቢክድህ እኔ ያለው ካልኩኝ ኃላፊነት መውሰድ አለብኝ ገባሽ አንቺ ብሯን 50,000 ብሯን ከፍለሻት ከዛ አንቺ ከደላላዋ ጋር ትጨርሻለሽ አንቺ ደላላዋን ብሬን አምጪ ብለሽ የራስሽንም የሷንም እንዴ ሀውዬ እኔም እኮ ተበልቻለሁ እኮ እኔ ስኬት አምጥቼ ነው የምሰጣት 50,000 ብር ሙሉ እዚህ ጋር እኮ እኔ እሷ መምጣት ስለፈለገች ነው ያገናኘው አንቺን ባትተማመን አትሰጥም ነበር ይቺ ሰው አንቺን ባትተማመን አንቺ ባትኖሪ አትሰጥም ነበር ብሯን አምና ለደላላዋ አንቺን ተማምና ነው አንቺን ስላመነች ነው እኔ አቃታለሁ እኔ አለው ስላልሻት አንቺን አምና ነው ስለዚህ አንድ ሰው ደግሞ አንቺን ሲተማመንብሽ ደግሞ በእምነቱ ልክ መገኘት አለብሽ ያ ሰው ሲክደው አንቺ ኪሳራው አንቺ ላይ ሆኖ አንቺ ተጎድተሽ ለዚህ ቺ ብሩን ከፍለሽ ከዛ አንቺ ደግሞ ከደላላዋ ጋር ካመንሻት ጋር ከተማመንሽባት ደላላ ጋር ትጨርሻለሽ ገብቶሻል ይሄ ነው ትክክለኛው ነገር እኔ አንቺን የሆነ ሰው ሳገናኝሽ ግድ የለሽም አታስቢ እኔ አቃታለሁ እኔ ያለው ካልኩሽ እኔ ኃላፊነቱን መውሰድ አለብኝ ያ ሰው እኔ ያገናኘውሽ ሰው ብሩን ሲክድሽ እኔ ዋስ ነኝ እኔ ኃላፊነቱን መውሰድ ካለበዛ አለም አገናኝ እኔ ስንት ሰው ነው የሚጠይቀኝ ኤጀንሲ ያገናኘኝ የሚሉኝ ለምን አላገናኝም አምጥተው እዚህ ቢያስደፍሯቸው ቢያሰቃዩቸው ከፎቅ ላይ አምጥተው ወርብሯቸው ቢሞቱ እኔ ኃላፊነቱን ወስዳለሁ ለዚህ ነው የህሊና ጸጸት መስችላሉ ለዚህ ነው ማላገናኘው እንጂ ማቀው ሰው አጥቼ ነው እንዴ ሰው እኮ ነው ማቀው እንዴ ኤጀንሲ እኮ ነው ማቀው አንድ ሰው ግን ሀቢባ አገናኘችኝ የሚል ካለ ይምጣ እንደዚህ አይነት ነገር ሪስክ እኮ ሀቢባ አብረሻት መጠየቃችን ቆይ ይቅርታ እንደማም እኮ አብራ እኔ አንቺ ስታወሪ ጸጥ ቢዩት አድርጌ ነበር አፌን ዘግቼ እየበላው ነበር ጸጥ ብዬ እያዳመጥኩሽ ነበር አንቺ ስታወሪ እየተከባበርን እኔ ሳወራ አንቺ ዝም ትያለሽ አንቺ ስታወሪ እኔ አፌን ዘጋለሁ አንቺ አብረሻት የምትሰሪ ካልሆነ ቲክቶክ ኮመንት ላይ ላገኘሻት ሴት እንዴት ነው ዋስ ሆነሽ እኔ አለው ብለሽ ባንቺ ተማምና ልጅቷ 50,000 ብር ነው የምትሰጠው አንቺ ስላለሽ አንቺን አምና የሰፈሯ ልጅ አብሮ አደጓ ጓደኛዋ ስለሆንሽ አንቺን ተማምና ያቺ ብትገደኝ እሷ አለች ለምን እኔ ያለውልሽ ብለሻታል አንቺ ነሽ ያገናኘሻት እንዴት ኃላፊነት ትወስጃለሽ ለማታውቂው ሰው እውነት አንቺ ማታውቂያት ከሆነ ከዛች ጋር አብረሽ ማትሰሪ ከሆነ እንዴት ኃላፊነት ትወስጃለሽ ኃላፊነት መውሰድሽ ደግሞ ስህተት ስለሆነ የስህተትሽ ደግሞ ዋጋ የምትከፊው የዚህች ልጅ ብር ከፍለሽ አንቺ ከደላላ ዋጋ ዲል ማድረግ ማለት ነው ገብቶሻል እሺ አሁን ያንቺ ተራ ነው ዝም እላለሁ እኮ ሀቡዬ አሁን እኮ እንዴ ማለት እኔ ስላገናኘኋት እኔ ችግር የለውም እኮ እኔ እኮ ማለት ነው ሀቡዬ
ችግር የለውም። እኔ ከሷ ጋር አብራ አደጌ ናት እህቴ ማለት ናት። ገባሽ? እኔ ለሷ ባረግላት እኔ ችግር የለብኝም። ግን እኔ የምፈልገው ማለት ነው እሷ ተጠርታ ለምን ይሄን ነገር እንዳረገች ብቻ ነው በቃ ማወቅ የምፈልገው። ሀቡ ገባሽ? ጥሪያት እንጠይቃታለን። ጥሪያት ሼር አድርጊላት፣ ደውይላት። ጥሪያት አንቺ ነሽ የምታውቂያት። ጥሪያት እዚህ ጋር እንጠይቃታለን። አንደኛ። ሁለተኛ ነገር ችግር የለውም ትጠራ እንጂ እከፍላለሁ እያልሽ ነው። ከፍያታለሽ የልጅቷን ብር። አንቺ ግን የምትፈልጊው በአንድ ሰውን እየሰራ ነው። ችግር የለውም። እኔ እየሰራው ከፍላታለሁ። በአንዴ መክፈል አልችልም ሀቡዬ። እኔ እየሰራው ከፍላታለሁ። እኔ ኮንኩኝ እኔ ስላገናኘኋት ማለት ግን የኔን ብር እዚህ ጋር ተበልቷል። አንቺ ብርማ አንቺ ነሽ አምነሽ የሰጠሽው። እቺ ልጅ ግን እሷ አምና አይደለም አንቺን አምና ነው። ስለዚህ አንቺ ተበድረሽም ቢሆን ስጫትና ፕሮሰሱን ጨርሳ ትምጣ። ኢትዮጵያ ውስጥ ነው ያለችው፣ ችግር ላይ ናት። ኔትወርክ ራሱ ዳታ እያለቀባት ስንቴ እየነቀላት እየወረደች እየመጣች እንዳለች መምጣትና አረብ ሀገር መስራት ትፈልጋለች። ስለዚህ አንቺ ከሆነ ሰው ተበድረሽ ብሩን ብትልኪላት አትሊስት ይቺ ልጅ መጥታ እንድትሰራ ማለት ነው። አንቺ ገና ሰርተሽ እስክታጠራቅሚ አመታት እቺ ልጅ ምን ታድርግ? የት ሂድ? እንዴት ሂድ? አሁን እኔም እኮ አሁን ነው የመጣሁት ጉዳና አሁን እኮ ነው የመጣ። እሷም ታውራ ያለውን እኮ ኬዝ እኮ እሷም ታውራ ታውቃለች እኮ ይሄን ነገር እኮ አቡዬ ላውራ ነው አንዴ። እስከዛ አንቺ ሚዩት አድርገሽ ደውይላት እና ደላሏን ጥሪያት። አቡዬ አታነሳውም። አቡዬ ያኔን ስልክ ወረድ ዘግታው ከሷ ጋር ነው ግንኙነቷ እኮ አሁን እኮ እኔን እኮ አታወራኝም። አቡ ነጥብ ያዥማ የኔ ብር ነበረባት። ቆይ አንዴ የኔ ብር ነበረባት ከኔ ብር ጋር ይንጣጣ ስላት ደበራት። በቃ ስጫት አልኩኝ አለች። ኮመንቴን እዩ። ይንጣጣ ኦኬ። ስክሪን ሪከርድ ማየት ይችላል። ላይቭ ሪከርዱ ይታያል። ያንቺ ብር የሚንጣጣው አብራችሁ ካልሰራችሁ ከአንቺ ብር ጋር የሚንጣጣው ምንድን ነው? ይኸውልሽ እኔና ጀሙ ማለት ነው ብር የለኝም የትኬት ብር ስታስጨንቃት የትኬት ብር የለኝም ስትል ጀሙ ምን አለችኝ? በቃ ሄማ እኔና እሷ ነን የተነጋገርነው እኔና ጀሙ ማለት ነው። የኔን ብር ኦልሬዲ አስተጠኝም። ስለዚህ ይጣጣ በቃ ተባብለን እኔና እሷ ነን ያወራነው። እኔና ጀሙ ነን ያወራነው ከልጅቷ ጋር አይደለም። እኔና እሷ ነን ያወራነው ማለት ነው። ተረዳሽኛ? እኔና እሷ ነን እንጂ ከልጅቷ ጋር አይደለም አልኳት ልጅቷ ማለት ነው። ኦልሬዲ የምትመልስልኝን እንዳለ ስክሪንሾት እየመታው ነው እኔ ለጀሙ ምልክላት ማለት ነው። ቮይሷንም ምትልክልኝን ቮይስ እየላኩላት ነው። አሁን ጭራሽ ነው እኔ በአንቺ ስልክ ብሎክ ካረገች አብሮሽ የሚሰራም በመዳምሽን በማንም ደውይላትና ጥሪያት አንዴ እንፈልጋታለን። ጀሙ ከዘጋሽብን ቆይ ማሬ ስልክ አታነሳም ብለሽ መንገዱን ከዘጋሽብን በምን እንድንጠራት ነው? በሯን እንድንዳንኳኳ ነው? በምን መንገድ እንድንጠራልሽ ነው? ትጠራና ትጠያቅ ደላሏ የምትይኝ አልገባኝም። የኔን ስልክ አታነሳም እኮ በመዳምሽ ስልክ ወይም በጎረቤትሽ ወይም በጓደኛሽ በሌላ ሰው ስልክ ደውይላት እያልኩሽ እኮ ነው። ያንቺን ስልክ አታነሳም። በሌላ ሰው ስልክ ሁለት እኮ ነው ያለው ሀቡዬ፣ ሁለት ነው። በማዳቢ ሞከርኩላት፣ አብረን በምትሰራው ሞከርኩላት። ኦልሬዲ አታነሳውም፣ ጭራሹን አታነሳውም። አሁን እኮ እኔን አታወራኝም እኮ ሀቡ፣ እኔን አታወራኝም። እሷን ነው ለእሷ ማታነሳላትም ላኪ ቁጥሯን እሷን ታወራታለች እኮ ሀቡ። እኔን ነው ማታወራኝ እኮ እኔ ዘግታኛለች። እሷን ግን ታወራታለች እኮ ሀቡ እኮ ከአንቺ ጋር በገንዘብ አልተስማማችሁማ። እሺ ማሬ ጆይ ማን ነው ስምሽ? ጆያ ወይ ጀሚላ ጆያ። እሺ ጀሚላ ደውይላት ደላላዋን እና ጥሪያት። አትገባልኝማ አትገባም እኮ አቡዬ አትገባም። እና ቤቷን ሎኬሽን ስጡኝና ቤቷ ሊሄዳ እና እንዴት ላናግርላችሁ? ደውሎ አትገባልንም። ደውሎ እኔም እኮ እሱን ነው የምለው። አሁን እሷ ተደውሎላት ማትመልስ ከሆነ በምን እንደምናገኛት አላውቅም። እኔ አሁን እያልኳት ያለው ሄማን ማለት ነው እራሷ አድራሻውን ቦታ ሄደሽ ተቀበያት ነው እያልኳት ያለው። ሄዳ ትቀበል። ለአንቺ ብርሽን ትክፈልሽ፣ የእሷን ብር ሄዳ በአካል ትቀበል። አሁን እንደዛ ባይነኝ፣ ምክንያቱም አትመልስም። እኔም አሁን የምትመልሰው ከ3 ቀን ከ2 ቀን በኋላ የጻፍኩላትን ከ3 ቀን በቃ ነው እንደምትለው ትክክለኛ ነገር አትናገርም። በቃ ልጅቷ ትደባበቃለች። ቲክቶክ ራሱ የላትም፣ ቢኖራትም አናቆም ስሟን እና እኔ ያው ከስልኳ ውጪ ምንም ነገር አድራሻዋ የለኝም። ሌላ ነጥብ ቲክቶክ ስሟን አናቀውም። የተዋወቁት እኮ በቲክቶክ እኮ ነው። አዎ እኔ አላቆም አልነገረችም። ከቲክቶክ ከሷ ጋር ነው ከቲክቶክ ውጪ ማለት ነው። በቃ ዋትስአፕ ላይ እኔ ይኸውልሽ የጀመረችላት የጨረሰችላት ልጅ አለች። አቡ የወሰደቻት ቤይሩት አለች። የጀመረችላት የጨረሰችላት ቤይሩት የወሰደቻትን ማን አንቺ አገናኝተሻት?
ቤሩት እኔ አገናኝቻት ነው። ስለዚህ አንቺ ደላላ ከሷ ጋር አብረሽ ነው የምትሰሪው። እኔ አልሰራም ሀቡዬ። እኔ ምንም ከሰው ከደላላ ጋር አብራ እየሰራች መታ እዚህ ቤት እርዳታዬን ጠይቃ እኔ ደላላውን ሳናገረው ልጆቹን ለማዳን ፎቶውን ለጥፌ ነው ቪዲዮ መሰራልክ እነዚህ ልጆች ካልተውኳቸው ስል አብረው እንደሚሰሩና የተከፋፈሉበትን ደረሰኝ ብር ላከልኝ። ከደላላ ጋር አብራችሁ ትሰራላችሁ። የሆነ ችግር ሲገጥማችሁ ችግር የለውም ሀቡዬ። ትምጣና እሷ ጥሪያት አናግርልሽ ነው እንኳን ልጻፍ ያሉት ስልኳን መጻፍ ስልኳንም ጻፊ በተለያየ በጎረቤትም ሄደሽ አንኳክተሽ ደውይላት። በማንኛውም መንገድ ደውይላት ትምጣች ይደላላ እዚህ። ይቺ ልጅ ኢትዮጵያ ውስጥ ስልኳን ልጻፍ ኢትዮጵያ ውስጥ ለሚኖር ሰው 5000 ብር ይሰጣል። ምን ጻፊም ደውይም በምንም አድርገሽ ልጅቷን አምጫት ነው እያልኩሽ ያለሁት። ደላላዋን እዚህ ጋር አምጫት። ይቺ ልጅ ኢትዮጵያ ውስጥ ልጻፍና ኮሜንታተሮች እንትን ይበሏት ይሞክሩላት። እኔ እኮ አታነሳልኝም ሀቡ። እኔ እኮ ስለጨነቀኝ ስፒከር አድርገሽ ደውይ እንስማ እንደማታነሳ። ስፒከር አድርገሽ ደውይና እንደማታነሳ እንስማ። ስፒከር አድርጊና ደውይ በሌላኛው ስልክ። ለምን በፊት በምታውቃት ቲክቶክ ለምን አገባላትም? ቲክቶክ ላይ የተገናኘ ነው ብላኝ የለ? አዎ እኮ ቲክቶክን አምጪልን ታሳይን። አንዴ በቲክቶክ ነው የተዋወቅነው እዚህ ቤት ኮመንት ላይ አንዴ እንትን አላቃትም። እንደዚህ ከደላላ ጋር በኮሚሽን አብራችሁ ትሰራላችሁ። የሰው ብር ታስበላላችሁ፣ ሰው ታስመጣላችሁ፣ ታሳግታላችሁ፣ ታስደፍራላችሁ፣ ታስደበድባላችሁ። ችግር ላይ ሲወድቁ እነዛ ሰዎች እኔ አላቃትም ለመተባበር ነው ያመጣዋት። እንደ ቃል ነፍሷን ይማረው እንደ ትናንት ነው። ስትረስ ጭንቀት ሲበዛባቸው ራሳቸውን ከፎቅ ላይ ወርውሮ ይሞታሉ። ከዛ ያመጣቸው ሰው ሲጠይቅ እኔ ደላላ አይደለሁም በትብብር ነው ያመጣኋቸው። እኔ ደላላ አይደለሁም እኔ በትብብር ነው ለማገዝ ነው። ኧረ እባካችሁ ሞኛችሁን ሄዳችሁ እዛ ፈልጉ። ሀቡ መጀመሪያ ሄማንን በልታታለች እኮ ለምን የጆያን ብር ሰጠቻት እኮ ጠይቂልኝ። እሱ አዎ ትክክል። መጀመሪያ ያንቺን ብር ከበላችሽ ልጅቷ ብር እንደምትበላ ካወቅሽ ለምንድን ነው ይቺ ልጅ የምታገናኘት? አንድ ነጥብ። በጣም ብዙ ነጥቦች ውሸቶች ተይዘዋል። በቲክቶክ ተዋውቀው ቲክቶክ እናናጋ በቲክቶክ አናናቀው ኢትዮጵያ ውስጥ ለሚኖር ሰው 50,000 ብር እጅግ በጣም ትልቅ ብር እኮ ነው ታውቃለች። አማቡዬ ደግሞ ብታይ እውነት የኔ አይደለም ብሩ ወላሂ ከሰው ተበዳድሬ ነበረ ብሩን የከፈልኳት ማለት ነው። እና ብቻ አላህ ነው የሚያውቀው። አይ እሷ ኔትወርክ ነቅሏት ለምሳሌ ትመጣለች። ሄማን ነው ስልስማ አስገባት ኔትወርክ ድጋሚ እንደውልላታለን። ሪምሻም አለች መስመር ስልክ ትደውልልኛለች። እንጠራታለን እንጠይቃታለን ደላላዋ። አይ ፊሊንግ የሚለኝ አብረው ነው የሚሰሩት ከደላላዋ ጋር። ስለዚህ መክፈል ያለባት አንቺ እሷን ተማምነሽ ነው አይደለ የሰጠሽው? ማን ነበር አሁን ሞተር የሰጠኝ? ማን ነበር አሁን ሞተር የሰጠኝ? ስም ጠርቼ ለምሳሌ አትላስ Thank you so much. Thank you Atlas. Thank you so much. እንትን ሀቡስ ሞክርላት በማል ወጥቼ ነው ማለት ነውና አታነሳ እኮ ስልኳን ለለንተን ያው ሪምሻ ሱቁስ ነሽ? እሺ አንዴ ምን ላግዝሽ? ስልክ እንድትደውይልኝ ፈልጌ ነበር ማሪ። እዚህ ጋር ስፒከር አድርገሽ በዛኛው ስልክ ልምጣና በዚህ ስልክ ደውልሻለሁ። በዛኛው ነይና ደውይልኝ። ላኪልኝ እሺ ዋትስአፕ ላይ ቁጥሯን ላኪ ለሶፊ። ከስር ላለችው ሶፊዬ ቁጥሯን ላኪ። አስቴር አላኝ እሺ ቆይ አላኝ ነው ዱባይ እሺ ቆይ አስቴር ዱባይ ሌላ ወጣው ፎሎ አድርጊያትና በኢንቦክስ ጻሃቡና እንትን ልበልልሽ። ዛሬ ደግሞ ቤቱ አሁን በሚደወለው ቁጥር አታነሺ ብለሻት ከሆነ ደውለሽ እናያለን። ፊራ ዱባይ ወርደሽ ደውለሽ እንዳታነሺ ብለሻት መተሽ ከሆነ እናያለን። በዚህ ኑሮ በኢትዮጵያ ኑሮ
ዱባይ ለመምጣት ለመስራት እንዲያልፍላ ቤይሩት ነበር ልትሄጂ የነበረው ጀሚላ? ዱባይ ነው ዱባይ ነበር ልጅ የነበረው። ስንት ሺህ ነበር የተነጋገራችሁት? 50,000 ያው መጀመሪያ አቡ ታች እየጻፍኩ ነው። ጀሚላ አቤት ስንት ነበር የተነጋገራችሁት? ያው ሙሉ ክፍያ 50,000 ነው ያለችኝ፣ ግን ቅድመ ክፍያ ያስገባውላት 40,000 ነው። ከዛ በኋላ ትኬትሽ ሊወጣ ግዴታ ሙሉ መክፈል። በቃ እኔ ሙሉ ክፍያ ነው የጠየቀኝ። ሙሉ ክፍያ 50,000 ብር 50,000 ብር ከፍለሽ መዳም ቤት በኮንትራክት ዱባይ ልታመጣሽ ነው አገናኝሽ ተነጋገራች። ከዛ አሁን 50,000 ቀለጠ። የውሸት ቪዛ ላከችልሽ። የውሸት ቪዛ ላከችልኝ። ቪዛ ነው ብላ የውሸት ቪዛ። ይሄ እኮ ትልቅ ማጭበርበር ወንጀል። ይሄ ውሸት ወንጀለኝነት እኮ ይሄ ፎቶ አለ። እሺ ሞክሪላት አቡ። እኔ አብራት አልሰራም አቡ። ታቀኛለች እኮ ጠንቅቃ ጀሙ እኮ እንደማመጥ ያንቺንም የደላላዋንም ፎቶ ነው ለጥፌ ቪዲዮ መሰራው። 50,000 ብር ማትሰጫት ከሆነ ያንቺን ፎቶ ለጥፌ ኤማ አቡዬ ችግር የለውም። ታቀኛለች እኮ ጠንቅቃ እኮ ጀሙ ታቀኛለች እኮ ነኝ ጠንቅቃ። ምን አገባኝ ሰብተክ 50 እኛ ጉዳያችን ብሯ ልጅቷ ይመለሰላትና በሰላም መታ ትስራ። ችግር ላይ ናት ኢትዮጵያ ውስጥ። ከሰው ተበድራ ነው ይሄንን ብር ያልፍልኛል ሄጄ ሰርቼ ይለወጣለሁ ብላ 50,000 ብር ተበድራ የከፈለችው። ገና ለገና ጓግታ መጥቼ ሰርቼ አመጣለሁ ብላ። ስለዚህ ተበድረሽም ይሁን ከዘመድ አዝማድ ከማንም ልጅቷን 50,000 ብር ስጫት። ከዛ አንቺ ከደላላ ዋጋ ጉዳይሽን ትጨርሻለሽ እኮ ሀብዬሽ። ለኔ ጣርተሽ ትጠይቂልኝሽ። ለኔ ጣርተሽ ላንቺም እጠይቅልሻለሁ። ደላላዋን አልፋታትም። ግን መጀመሪያ እቺ ተበዳይ ናት ጀሚላ። አንቺን አምና ነው እኔን ተማምኖ አንድ ሰው የሆነ ነገር ካረጋ ኃላፊነት መውሰድ አለብኝ። እኔ ላገናኘሁት አቡዬ በመጀመሪያ ልንገርሽ፣ እኔ እኮ አገናኘኋቸው እንጂ ሀቅ ከሆነ እኮ ብር ሲላላኩ እኔ አላውቅም እኮ። ከላከች በኋላ እኮ ነው ሀቡ። ከላከች በኋላ እኮ እኔ እኮ ከዛ በኋላ እኔ ያለሁልሽ አይዞሽ፣ እኔ አምናታለሁ። ከዚህ በፊት ቤሩት ሰው ልካልኛለች ብለሽ አገናኘሻት። ሰው አገናኝ ለሁለተኛ ጊዜ ነው ጀሚላን ስታገናኛት። ፈጣሪ ነው የሚያውቀው ለስንተኛ ጊዜ እንደሆነ። ግን አንቺ ያመንሽው ግን አንድ ሰው። ኧረ እግዚአብሔርን እኔ ምን ልሻለሁ ሀቡ። ወንዴ ሰማሽኝ? ይሄማ እኔ አላቅም ነው እንደ ያልሽው ብር ስልክላት አላቅም። አሁን ቆይ ምን ለማድረግ እያሰብሽ ነው? በደንብ ታውቂያለሽ። ሁለተኛ ደግሞ እኔ አንቺን ሳልተማመን እንዴት ለሷ ብር ሰጣታለሁ? አንቺን ስለተማመንኩ ነው። ይሄን እኮ በደንብ አድርግሽ ልቦናሽ ያውቃል፣ ልሊናሽ ያውቃል በደንብ ማለት ነው። እንዴ ምን ያልሽ ነው? ደላላዋ ካላነሳች፣ ደላላዋ ስልኳን ከዘጋች ተመክራ ነው። ኤማ ወርዳ ደውላላት መታ ነው ወርዳ ነበር አሁን። ስለዚህ ካላነሳችልን ስልኳን ከዘጋች ተመካክራችሁ ነው እንዳታነሺ ወይም ስልክሽን ዝጊ ብለሻት ነው። ስለዚህ ኃላፊነቱን ትወስዳለሽ። 50,000 ብሯን ሰጫታለሽ የዚችን ልጅ። ከዛ ከደላላዋ ጋር ደግሞ እንቀጥላለን። ያንቺን ብር ያልሽውን ብር የበላችሽን ብር እውነት ከበላችሽ አብራችሁ በኮሚሽን የምትሰሩ ካልሆነ ከጎንሽ እንቆማለን። ደላላዋን አንፋታትም። ፎቶዋን ታመጫለሽ። የደላላዋን ፎቶዋን እንለጥፍላታለን። እሺ አሁን ሪምዬ ደዊ ቁጥሩን ላክሽላት ለሶፊ የደላላዋን ቁጥር አላከችም። ሀቡዬ ሀይ ብዬሻለሁ። ሄማ ወደ ሪም ቀጥታ ኦኬ። ሪምሻ አላከችም። ሀይ እኔ ፎሎ አድርጊኝና እኔ ልላክልሽ ቁጥሩን። ለምን ራሱ አትልክም? ታውቂያለሽ ነገራቶች ሁሉ በቃ ችላ በማለት ኤማ ነኝ። ኤማ ወደ ሪም ቀጥታ የደላላዋን ቁጥር ላኪ። ስፒከር አድርጋ ሪም እዚህ ጋር ትደውልልኛለች። እኔ ሲም ካርድ ስለሌለኝ። እሺ አቡዬ ቆይ አንዴ ልጅቷ ሽንት ቤት ገብታ ነው ስልኳ አለ። ቆይ ፓስወርዱን ትክፈተልኝ ጽፌዋለሁ ማለት ነው። አንቺ ቆይ ጀሚላ ትልካለች። ጀሚላ ለሪም ላኪ ቀጥታ ሪም እንከያትና ፎሎ አድርገሽ ላኪ ለሪም። እሺ ሪም እሺ ዋትስአፕ ነው ልክላት። ኢንቦክስ ኮኔክተሽ ፎሎሽ ማነኝ ፎሎ አድርጊያታለሁ ግን አልተቀበለችኝም። ሪምዬ አንዴ ተቀበያት። እስከተላታለሁ ማሪ ችግር የለም። ማንንም አትመኑ። ቲክቶክ ላይ ያገኛችሁትን ሰው የትም ቦታ እኔ ሀቡ ሰው የትም ቦታ ኢትዮጵያ ውስጥ ህጋዊ ኤጀንሲዎችን መንግስት ፍቃድ የሰጣቸውን ቅልቦችን የት ሄደው መጠየቅ እና ማህበራዊ ነበር ስሙ ቅድም ነግረውኝ ነበር። እዛ ሄዳችሁ ምን ነበር ሪም ማህበራዊ ጉዳዮች
አዎ ማህበራዊ ጉዳዮች ትሄዱና ማህበራዊ ጉዳዮች ሚኒስቴር ትሄዱና መንግስት ፍቃድ የሰጣቸው ህጋዊ ኤጀንሲዎችን ሊስት እንፈልጋለን ስትሉ ሊስቱን ይሰጣሉ። የተመቻችሁን ኤጀንሲ መርጣችሁ ትደውሉና ቢሮአቸው ሄዳችሁ ህጋዊ መንግስት ፍቃድ የሰጣችሁ መንግስት እውቅና የሰጣችሁ ትሄዱና ጉዳያችሁን በህጋዊ መንገድ ጨርሱ። አቤት ይኸውልሽ አንድ ልጅም አለ ሊረዳን የፈለገ ለኔና ለሷ ሊረዳን የፈለገ አለ ከኔ ብር ስትወስድ የመጣ ልጅ አለ የፈለገ ለኔና ለሷ ሊረዳን የፈለገ አለ የማን ነው የሚያስተጋባው? ሪምሻ ያንቺ ለምሳሌ ሚውት አድርገሽ መልሰሽ አብረው አቡዬ ያኔ መጣ ከኔ ስትወስድ ማለት ነው ብር ከኔ ስትወስድ ልጁ ነበረ ያኔ ልጅ ማለት ነው እዚህ መጀመሪያ የጀሚላ ብር መጀመሪያ ከዛ ወደ አንቺ ብር እንሄዳለን እኮ ለነገርሽ እኮ ነው ልጁን ሊረዳን እኮ ማለት ነው ኤሚዬ ቆይ አንዴ የጀሚላን ብር ካንቺ እጅ ነው እንዴ ወሰደችው ጀሚላ ወደ አንቺ ልካ ካንቺ ነው እሷ የወሰደችው እንዴ አይደለም እና ያን ካንቺ መታ የወሰደችው የምን ብር ነው እሷ ናት እኔ ብር ላኪልኝ ብያት ማለት ነው መቷ ሲወስድ የሰፈር ልጅ ሹፌሩ ማለት ነው የሰፈር ልጅ ነውና ልክ እሷ አላነሳ ስትለኝ ማለት ነው ለሱ እንትን አልኩ ከዛ ምን አልኩኝ ጀሙ ይሄንን ልጅ እናውራው ይረዳናል ብዬ የሱን ስልኩላ ለሷ ሼር አድርጌላታለሁ ለጀሙ ማለት ነው እንዲተባበር እሱ ራሱ ማለት ነው እየፈለጋልን ነው ገባሽ እሱም እየፈለጋልን ነው እየተባበረን ነው እየፈለጋልን ነው ግን እኔ አላምነው ይሄ ነገር ከኛ ጉዳይ ጋር አሁን ከምናወራው ጋር ምን ያገናኘዋል ማለት እሱ እየፈለገ ነው ታዲያ ምን ማለት እሱም እያገዘ ነው እኔና እሷ እኮ እያወራን ነው ጀሙ ለምንድን ነው እዚህ ጋር እኔ ብቻ ጥፋተኛ አረቻ በስማምሽ ችግር የለም አውዬ እኔ ጥፋተኛ ነሽ አላልኩም እኔ ችግር የደላለዋን ቲክቶክ ፕሮፋይል አሳየን በቲክቶክ አይደል የተዋወቃችሁ ቲክቶክ ፕሮፋይሏን አሁን ግሪን ጋላሪ አብሪና ከፍላታለሁ ሁሉስ ነው ያገናኙት ኦፍ ኮርስ አንቺ ነሽ ያገናኝሻት ኦፍ ኮርስ አንቺ ቆይቷል እኮ አውዬ ቆይቷል እኮ ከዛ በኋላ በዋትስአፕ እኮ ነው የምናወራው እኮ እና ታዲያ ቢቆይ ቲክቶክ በእንትን እንኳን እናወራ ፎቶዋን ራሱ ሄማ አዳምጪኝ የተዋወቃችሁት በቲክቶክ ነው የምታወሩት የነበረው በቲክቶክ ነው ቁጥር ተቀያይራችሁ ወደ ዋትስአፕ ሄዳችሁት ስለዚህ ቲክቶክ ፕሮፋይሏን አሳየን ቆይቷል የምትይ ቆያ ይታለ ቲክቶክ ፕሮፋይሏን እንፈልጋለን ቲክቶክን እኮ አላውቀውም ቆይቷል እኮ ሀቡ ቆይቷል እኮ ከዛ በዋትስአፕ ነው ማውራት የጀመርነው ቆይቷል ማለት ከዛ በቲክቶክ እኮ እናወራም ራሱ ያልቆየውም ቲክቶክ ላይ ከመጣው እዚህ ቤት ኮመንት ላይ ነው የምትዋወቃት ብለሻል ቆይቷል ማለት how long ምን ያህል ጊዜ የዱባይ ቁጥር ላይ ላከች አረ በጣም ቆይቷል ሀቡ ዱባይ ናት ምን ያህል ጊዜ እንደቆየ ንገሪኝ ሄማ እየጠበቅኩ ነው ምን ያህል ጊዜ ነው የቆየው አረ አመት ያልፏል ሀቡ አመት ያልፏል እኔ ገና ከመጥፋቴ ነውና ስራ አጥቼ ቁጭ ባልኩበት ሰዓት ላይ ነው አንቺ ቤት ስገባ ኮሜንት ላይ እንደድንገት ስጽፍ ችግር የለውም ምን ያገናኝሻለሁ ስራ ላይ እንዴት ነው ቲክቶክ የሚጠፋብሽ እሻውን ዝም በይ እና ዳም አቡዬ ቆይ እሺ ትምጣና ማለት ነው አንዴ ሚውት አድርጊ ከኔ ጋር ሼርክና ካለ ሚውት አድርጊ እሺ ስሟ ማን ነው ጀሚላ المشترك الذي تحاولون አታነሳም እሺ ጀሚላ ለምንድን ሚውቷ ማታበራው ጀሚላ ሚውትሽን አብሪና ይደላልዋ ስማ እንደሆነ ንገሪኝ ኤልዳና መሰለኝ ኤልዳና ኤልዳና ነው ያለችኝ እሺ ኤማ የደላልዋ ስም ማን ነው ሚውት አድርገሻታል መሰለኝ ኤማ ሚውትሽን አብሪና የደላልዋ ስም ማን እንደሆነ ንገሪኝ المشترك الذي تحاولون ኤልዳና ነው ስሟ ሲጀመር ማለት ነው ተቀያየራች ዩዘር በሚል እኮ ነው እኔ ማቃት አቡ ዩዘር በሚል ነው ማቃት እኔ ጥሯትና ትጠየቅ ከዛ እኔ ሙሉ አላፊ አዳምጪ ቲክቶክ ኢንቦክስሽ ውስጥ ገቢያለሽ ስክሮል አድርገሽ አንቺ በቀን ከ10 ሰው ጋር ማተጻጻፊ ከሆነ የዛሬ አመት ማለት ቅርብ ነው ስክሮል አድርገሽ የተጻጻፋችሁት ቁጥር የተቀያየራችሁት ታገኛለሽ ትልኪልኛለሽ ያ ማረጋገጫ ነው ቲክቶክ ላይ ለመተዋወቃችሁ የዛሬ አመት ለመተዋወቃችሁ ይሄንን ማስረጃ እንድታመጭልን እንፈልጋለን አንደኛ ሁለተኛ ነገር እኔ ቤት ከተዋወቃችሁ ይሄው አንድ አመት እኔን ታቂኛለሽ እኔ ያለው ለምን አልጠፋውብሽም ለምን እሷ ጠፋችብሽ አንድ አመት ጊዜ ሆኖ
አቡያ እናውራም እኮ በዋትስአፕ እኮ ነው ማውራት የጀመረው። ከዛ በዋትስአፕ ነው ከዛ በኋላ ተግባባን። እሺ በቲክቶክ ኢንቦክስ ነው አይደል ቁጥር የተቀያየራችሁት? የዛሬ ዓመት ትገቢያለሽ መስጊድ ውስጥ በቀን አንድ ሺህ ሰው ማታወሪ ከሆነ እኮ ቅርብ ነው አንድ ዓመት። በኢንቦክስ ብዙ ሰው ማታወሪ ከሆነ ቅርብ ቦታ ታገኛለሽ። ስክሮል ታረጊና የዛሬ ዓመት ላይ አንቺና እሷ የተጻጻፋችሁበት ቁጥር ዋትስአፕ ቁጥር የተቀያየራችሁበት ሜሴጅ ታገኛለሽ። ያን ከፍተሽ ስክሪንሻት ትልኪልኛለሽ። እኔ ይቺ ሰው እኔን ታቀኛለች፣ ፎሎ አርጋኛለች፣ አታቀኝም ማየት እችላለሁ። ቀኑ ኤቭሪቲንግ ያሳያል። የተጻጻፋችሁበት ላይ ዩዘርም ብትሆን የተጻጻፋችሁበት ላይ ቁጥር የተቀያየራችሁበት የዛሬ ዓመት ብለሻል። ይሄን ማረጋገጫ ታመጨልናለሽ። እሺ ወጥቼ ሊያው እንደዚህ እንዳለ ኢንቦክስ ላይ የምታመጪው ልንገርሽ። አንደኛ የደላላዋን የተጻጻፋችሁበትን የዛሬ ዓመት ስክሮል አርገሽ ቁጭ ብለሽ ስክሮል ታረጊና አንቺ ከሰው ጋር ማታወሪ ከሆነ ቶሎ ታገኛለሽ። ስክሮል አርገሽ ስታገኛት ኦፕን አርገሽ ስክሪንሻት ታረጊዋለሽ። የተዋወቃችሁበት ቀን የተጻጻፋችሁት ስልክ ቁጥር የተቀያየራችሁት ያ ማስረጃ ነው። አንድ ሁለተኛ ነገር ደግሞ የዚህቺ ልጅ 50,000 ብር አንቺ ትከፍያትና ከዛ ላንቺ ደግሞ ከደላላዋ ጋር ዲል እናደርጋለን። ገብቶሻል? እቺ ልጅ ሀውዬ ባንዴ መቅጠር እኮ አልችልም እኮ እኔ እኮ ብያታለሁ እኮ ተበደሪ ከየት ነው የምበደረው? ከየት ነው የምበደረው? ገና እኮ ነኝ እኔ ታመሚና መታከሚያ ቢያስፈልግሽ ብር ተበድረሽ ትታከሚያለሽ ነፍስሽን ለማዳን አይደል? ልክ እንደዛው እቺ ምስኪን ጀምራ የሚሰጠኝ ሰዎች ናቸው የሚሰጡኝ። ማንም ዘመድ አሰሪ ከፈለግሽ ሰው 50,000 ብር ተበደሪ። 50,000 ብር ማለት 1,000 ድርሃም ነው። ተበደሪ። ስራ አለሽ፣ ሰራተኛ ነሽ አይደል? ካሰሪሽም ከማን እኔ እኮ ብያታለሁ። ልጅቷ ከካደቻት እኔ ቃስ እያልኩኝ እኔ ከፍልሻለሁ። የኔ ብር ነው እዚህ የተቀጠው ከፍልሻለሁ ብያት እኮ አውርተናል እኮ ሀቡ። ለምን ጀሞ አታወሪም? ቆይ ስትረስ እያረግሻት ነው ልጅቷን። ተረጋጊ። የሰፈር ልጅ አይደለም ታወራሷ። እዛ እኮ አውርተናል እኮ። ለምን ግን እዚህ ጋር ስትመጣ እንትን የምትለው? ቆይ አንቺን ተማምና ጓደኛ የሰፈር ልጅ አብሮ አደግ ስለሆንሽ ተማምና እቺ ድሃ ከሰው ተበድራ 50,000 ብር 5,000 ብር የሌላት ድሃ 50,000 ብር ተበድራ ስላመነችሽ ለደላላዋ አንቺ ስላገናኝሻት እኔ ያለው አታስቢ ስላልሻት ሰጠች 50,000 ብሩን ቪዛ ብላ የውሸት ወረቀት ላከችላት። ከሰረች፣ ተጭበረበረች በአንቺ ምክንያት። ስለዚህ ስለ ስህተትሽ ኃላፊነቱን ወስደሽ 50,000 ብሩን ተበድረሽ ስጫትና እቺ ልጅ ቀስ እያልኩ ማለት አንቺ ወራት ቀስ እያልሽ እስከምትከፍያት እቺ ልጅ ምን ትሁን? ሰርቼ ከፍላለሁ ብላ እኮ ነው የተበደረችው። መምጣት ትፈልጋለች፣ አረብ ሀገር መስራት ትፈልጋለች። ኢትዮጵያ እኮ ነው ያለችው። ዳታ ሞልታ እኮ ነው የገባችው። እዚህ ጋር እየተቆራረጠባት ስንቴ እየነቀላት ነው እንዴ? ቀስ ብዬ ከፍላታለሁ። አንቺ ቀስ ብለሽ ስትከፍይ ተሷ በራብ ትሞት እንዴ? አመነችሽ። አንቺን ተማምና አምናሽ የሆነ ሰው አንቺን ተማምኖ አንቺን አምኖ የሆነ ነገር ሲያደርግ አታስብ እኔን አምነህማ አትጎዳም ብለሽ አውጥተሽ መስጠት አለብሽ። አንቺ ቢያንስ አረብ ሀገር ነው ያለሽው፣ ኢማራት ነው ያለሽው። እሷ ግን ኢትዮጵያ ውስጥ ነው ያለችው፣ በችግር ነው ያለችው። እንዴ አንቺ ጠፍተሽ ነው የምትሰሪው። ጠፍቶ የሚሰራ ሰው ኮንትራት ከሚሰራ በላይ ይከፈለዋል። አራቡዬ ኮንትራት ነኝ። አሁን ከጠፋው አላልሽም እኮ ጠፍቼ በአፉ ኢትዮጵያ ገብቼ ነው የተመለስኩት። ስለዚህ አንዴ አሁን ገና አዲስ ነኝ ተመጣጣ በኮንትራት ጎበዝነሽ አለሽ። ገንዘብ ካሰርሽ ቅድሚያ ደሞዝም ተቀበይ። ምንም ብቻ 50,000 ብሯን ስጫትና ትምጣች ልጅ እኮ ባንዴ አልሰጣትም፣ ግን ቀስ እያልኩኝ እኔ እሰጣታለሁ። አውርተናል እኮ ሀቡዬ። እኔ እና እሷ እኮ ጨርሰን እኮ አውርተናል እኮ፣ ግን ልጅቷ እንድትጠየቅልን እኮ ነው። ቪዲዮ ሰራለሁ። ገባሽ አይደለ? ሌሎቹ ሲጠነቅ ነው ዳታ ያስወጣኝ ቪዲዮ ሰራለሁ። ካለበለዚያ የልጅ ብር ተበድረሽ ከማንም ክፈያት። አቡዬ ፊኒሽ እያለኝ ነው። ከየት ላምጣሻ? እኔ እኮ ራሱ ከየት ላምጣ? ታውቃለች እኮ ከየት ላምጣ? እኔ እኮ ሁለታችንም አንቺ ቤት የመጣነው እኮ ልጅቷ እንድትጠየቅልን ነው። ልጅቷን እጠይቅልሻለሁ፣ የእሷን ብር ክፈያት። እኔ ደላለዋን እጠይቅልሻለሁ፣ አናግርልሻለሁ። የእሷን ብር ቅድሚያ ክፈያት። የዚህች ምስኪን ድሃ ክፈያትና ትምጣ ዱባይ፣ ትምጣና ትስራ። በህጋዊ መንገድ ህጋዊ ኤጀንሲ አናግራ በስነስርዓት መጥታ ትስራ። አንቺ እንደመጣሽው ዱባይ መጥታ መስራት ትፈልጋለች። ድሃ ናት። ተበድራ ነው 50,000 ብሩን ተበድራ ነው ሰርቼ እከፍላለሁ ብላ የተቀበለችው። አንቺን ተማምና የሰፈሯ ልጅ አብሮ አደጓ ስለሆነች አምናሽ ነው 50,000 ብሩን የሰጠቻት። ስለዚህ አንቺ ከደላላዋ ጋር አብረሽ ማትሰሪ ከሆነ ስጫት። ከዛ አብረሽ ማትሰሪ ከሆነ እኔ ደላላዋን አፍንጫዋን ይዤ ብሩን እቀበልልሻለሁ እኮ። እሺ ሞከርላት ስልኳሽ። እሱን ማህናት ሞከርን እኮ 80 ጊዜ። ሪሚያው ስፒከር አድርጋ ደወለች እኮ። የሆነ ሰው ወርዶ እንዳታነሺ ብሏት ነው የመጣው።
አረ ሀቡዬ ይሄው ታውቃለች እኮ እንደማታወራኝ እኔ ተኩሷ እንደምታወራ እኮ ታውቃለች። አንቺ እንዴት መጣሽ ዱባይ? በምህረት አዋጁ ማን ጨረሰልሽ ፕሮሰሱን? እኔ ሴትዮ የመታ ሸውጃት ነው ሸውጃት ጓደኞች ያሉ እዚህና በእንትን ነው የመጣሁት እኔ። ሄማዬ አንድ ጥያቄ ልጠይቅሽ፣ አንዴ ዳታ ሳይዘጋብኝ አንዴ ልጠይቅሽ። እሺ ሄማ ያው ሀቡ እየሰማች ማለት ነው። ጀሚላ ካርድ ልትልክልሽ ነው። ቆይ ጀሚላ አንዴ አንዲት መልካም እህት ካርድ ልላክላት ቁጥሯን ስጡ እያለች ነው። ዳታው እንዳይልሽ ካርድ ልትሞላልሽ ነው። ቁጥርሽን አሚን ቁጥርሽን ንገሪ ቁጥርሽን እዚህ ጋር ያላቸው ይሙሉልሽ። ይኸው ንገሪ። እሺማ 0920 ጀሚላ 09 ተቋረጠች እንዴ ጋይስ? ተቋርጣለች ማሬ። አዎ ሊሞሉላት ነበር ዳታ 50,000 ብር ራሱ 1190 ድርሃም ነው የሚሆነው ማሬ። መክፈል ትችላለች በአንድ ወር ደሞዟ፣ የመጀመሪያ ደሞዟ መስጠት ትችላለች። ወር ደሞዟ ምክንያቱም እቺ ልጅ መምጣት ትፈልጋለች። ጓግታ መጥቼ ሰርቼ ያልፍልኛል የእንትን ወይኔ ቁጥሯን ሳትነግረ ኦኬ ጓደኛዋ ይጻፋል። እኔ ንገሪኝ 09 እሺ ከታች ኦፕን ፓስወርድ ቆይ ሀቡዬ ቆይ አንዴ ስልኳን ተለበላት። እሺ ከመሙላታችሁ በፊት ቁጥሩን ደውላችሁ ጀሚላ ነሽ ብላችሁ አረጋግጡ። ሄሎ ትሉና ማን ነሽ በሏት። የቁጥሯን ባለቤት አሁን የምንሰጣችሁን ቁጥር ደውላችሁ ሄሎ ማን ነሽ ስምሽ በሏት። ጀሚላ ነኝ ካለች ብቻ ሙሉ ማይ እሷ ትሽና ልደውልላት እሷ ትላክላትና ለሶፊ እኔ ልደውልላት መጀመሪያ ከሆነች እዚህ ትናገራለች ቁጥሯን። በጣም ጥሩ ኤማ ላኪ ለሪም ቆይ ሀይ ለበላት። እኔ እኮ በጣም ቡዳ እኮ ነኝ። 0920 ብላ ነው ያቆመችው ምስኪን። አቡዬ እኔ እዚህ ስላለው እኔ ልክላታለሁ። ሌላ ቁጥር የሚጽፉትን ማለት ነው። እኔ እኮ ቡዳ ነኝ ትላይ አረ ቡዳ አይደለሽም ይሉሻል። እንዴ ቡዳ ነኝ ማይደው ማንንም በቀላሉ አታለለኝ። እንትና ማለት ነው ፎርዋርድ ብቻ አንዲት ደላላ የልጅቷን ሜሴጅ ፎርዋርድ ብቻ ስታረግልኝ ፎርዋርድ አይደለም የምታረጊልኝ ቁጥሯን እያሳየሽ ስክሪንሾት ለሪም ልላክላት ሀቡ። አዎ ላኪላት ለሪም። ሪም ደውላ እሷነቷን ካረጋገጠች በኋላ ቁጥሩን እዚህ አደባባይ ላይ ትናገራለች። የቻለ ሁሉ ይሞላላታል። እንዴት ነገሩን ያሆነለታል። ኢንተርኔት እዚህ ተሆኖ እንደሚሞላ ያወቅኩት እኔ በቤቲ ነው። ቤቲ ሞዴሬተራችን 300 ብር እዚህ ለሚቸገሩ ልጆች እዚህ ቤት መጥተው ታሪካቸው ዘራው ኢትዮጵያ ሆነው ዳታ ለሌላቸው ትሞላላቸዋለች። ቁጥራቸውን እየጠየቀችን እዚህ ፐብሊክ ላይ ቁጥራቸውን ወስዳ ትሞላላቸዋለች። ኢቭን በኢንቦክስ አናግራ ሁላ ዳታ የሞላችላት ነፂ ልጇን ጥላ ዱባይ እሱ ሴትዮ ሀቡ ልኬላታለሁ ለሪም። እሺ እየደወለች ነው እሷ። አሁን ጋይስ ሁለተኛ ጊዜ ወረቀቷ በኤምባሲ በኩል ኢትዮጵያ ሄዶ መጥቶ እያለቀ ነው ጉዳዩ። እሺ ሲያልቅ አንድ ላይ አሳውቃቸዋለሁ። አቡ ለዚህ እኮ ነው ሞድሽ ጀሚላ ነሽ? እሺ በቃ አሁን ይሞሉልሻል። እሺ አሁን ልንገርሽ ሪምሻ ለኔ ላኪልኝ። እሺ 0920 ያዙ 60 8992 8692 ሶሪ 8692 ያ 0920 60 8692 ሙሉላትና ትመለስ። አረ በቃ ማሮች እንትን ይላል። ሪምዬ 50 ሺህ ብር ስንት ነው ያልሽው? 1190 ድርሃም ነው የሚሆነው። 190 1190 ችግር የለውም። 10 ድርሃምም ትርፍ አንፈልግ ነው ሰው። ስለዚህ ሄማ ስንት ነው ደሞዝሽ? እኔ 1100 ብር 1100 1200 ብር
ኦኬ 10 ድርሃሙን ለራስሽ ታስቀሪና 1190 ትሰጫታለሽ። እንዴ ሀቡዬ እኔ እኮ ልጅ አለኝ እኮ ግማሹን ልኬላት ግማሹን ደግሞ በሚቀጥለው ልላክላት። እስከዛ ፕሮሰስ ትጀምር ሀቡ፣ እስከዛ ፕሮሰስ ትጀምር። ያለ ገንዘብ ፕሮሰስ እንዴት ነው የሚጀመረው? ሀቡዬ እኔም እኮ እዚህ ጋር እኮ ማገዘው እኮ ቤተሰብ አለኝ እኮ እኔ የሚጠብቁ ልጆች አሉኝ እኮ። እና አንድ ወር ታመሽ ሆስፒታል ብትተኝ ምን ያደርጋሉ ቤተሰቦች? አንድ ወር ለአንድ ወር ባትሰሪ ታመሽ ሆስፒታል ብትተኝና ደሞዝ ባይከፈልሽ ምን ያደርጋሉ ቤተሰቦች? አንድ ወር አንቺ ታመሽ ብትተኝ ቤተሰቦችሽ ምን ያደርጋሉ? ልክ እንደዛ ቁጣሪውና የልጅቷን የአንድ ወር ደሞዝሽን ስትቀበይ በአሁኑ ስጫት። ከዛ ፕሮሰሱን አድርጋ ትምጣሷ። ከዛ እዳዋን ትክፈል። እዳዋን ተበድራ ያመጣችውን ብር እዳዋን ትክፈል። ትስራና ይለፍላት። ልክ አንቺ እንዳለፈልሽ አንቺ ዱባይ መተሽ እንደምትሰሪው እሷም የምጣት ትምጣናት። አይሴንት ሀቡዬ እኔ እኮ አልከፍልም አላልኩም እኮ እኔንም ተረጅኝ። እኔ እኮ አልከፍልሽም አላልኳትም እኮ እከፍልሻለሁ አልኳት እኮ። ይኸውልሽ ማርች ዛሬ ያለነው ቀን ማርች 10 ነው። ገና ደሞዝ ሊወጣ 20 ቀን ይቀርዋል አይደለ? ማርች 10 ነው ደሞዝ ሊወጣ ገና 10 ቀን ይቀርዋል። ማርች 10 ነው ዛሬ። ከ10 ቀን ከ20 ቀን በኋላ ደሞዝ ትቀበያለሽ፣ ግማሽ ትሰጫታለሽ። ከዛን ኤፕሪል 4ኛው ወር እስኪያል 2 ወር 1 ወር ከ20 ቀን ኢትዮጵያ ውስጥ ቁጭ ብላ ትጠብቅ። ኢዚት ፌር አንቺ ላይ ቢደረግ ደስ ይልሻል ይሄ ነገር? አቡዬ እኔም እኮ የምትሰራበት የ1 ወር ከግማሽ ደሞዝ የምታገኝበትን ጊዜ ኢትዮጵያ ቁጭ ብላ 1 ወር ከ20 ቀን አንቺ 50 ሺህ ብር እስክትልኪላት ተጠብቅ። ይሄ ፌር አይደለም። አንቺ አሁን ተበድረሽ መስጠት ትችያለሽ። ለማዳምሽ የዚህን ወር ደሞዜን አሁን ስጪኝ ብለሽ ተቀበለሽ፣ ችግር ገጥሞኝ ነው ቤተሰብ ታሞብኝ ነው ብለሽ ተቀበለሽ መክፈል ትችያለሽ። ይሷል ልክ እንደራስሽ ችግሪው ልክ አንቺ ከቤተሰብ አቡዬ እንደራሴ እኮ ስላየሁ ነው። እዚህ ጋር እኮ የሁለታችንም እንዲጋለጥ እኮ ነው እዚህ ጋር የመጣሁት። ልጅቷ እንድትጠየቅልን እኮ ነው የመጣሁት እኮ ሀቡ። የእሷን ክፋይ ትጠየቅልሻለች። አንለቃትም። ደላለዋል አስገቧት። ሞዴሬተሮች መታለች። ጀሚላ ዳታ ማሪ የኔ ጓደኛ ራሷ ልካላታለች። ደወለችልኝ 50 ብር ሞልቼላታለሁ አለች። አዎ እስቲ ትግባና ማን ብዙ ሰው ነው ላኩላት። ሶፊዬም ላኩላት ብላለች። አንቺ ጓደኛም ሌላም ልጅ ደግሞ ሞላውላ ብላለች። ስለዚህ 3 ሰው ሞልቶላታል ማለት ነው። አዎ ይሄ አሁን የደወለችልኝ ሞልቼላታለሁ አለች። አላህ ይስጣት። እሺ ሶፊዬም አላህ ይስጥሽ። ሌሎቻችሁ አሜን። ሀቡዬ ልኬላታለሁ ግን እየገባች አይደለም። ሪኩዌስት ልኬላት ነበር። ፓኬጅ ራሱ መግዛት ትችላለች። አሁን ባለ 50 ብር ግን አላወቀችበትም ይሁን። አይ እንዴት እሷ ራሷ ሞልታ አይደል እንዴ? ያው ሊያልቅ ነው ብላ እንትን ያለችሽ። ልጠይቃት ደውዬ ሬዲ ተሞልቶ ነው አይደል የተላከላት? ታዲያ ምን ሆኖ ነው ነው? ቆይ እስኪ ልጠይቃት። አዎ ጠይቂያት። ምን ገጥሞሽ ነው በያት። የምሻዬ ተይው፣ እኔ እዚህ ስላለው ነው ይቀለኛል። ይሄው ስፒከር ላይ ልጠይቃት ከፈለጋችሁ። እሺ ለጥሩ የደወሉት ቁጥር መስመር ለጊዜው የተያዘ ነው። እምቢ ብሎሽ ነው ወይ ማሪ? አዎ ይዛት። ኦኬ ፓኬጅ ሞላሽ? በቃ ማሪ ሶፊዬ ይቅርታሽ፣ ልክ ሲጠራ መዝጋት አደበኝ። ፓኬጅ ሞልቷል። ለኔ ይቀላል። ፓኬጅ ሞልቻለሁ ገብቻለሁ አለች። በጣም ጥሩ። እሺ ስጻፍ ኮሜንት ላይ ምንድነው ጻፊ የሆነ ነገር አለው ብለሽ ጻፊ። አይ ጉድ። ዋትስአፕ አላት ጀሚላ? አዎ እኔ እንትን ብዬ ነው ተልኩት። ዋትስአፕ ላይ ያንቺን ቁጥር ትላክልኝ። ይሄው መጣች። ታቧት ፕሊዝ። አቡዬ ያለው እኮ ድምጽ ያልተሰማችሁ እንዴ? ገብቼ ነበረ። የት ነው የገባሽው? ገስት ላይ አሁን ነው የገባሽው? እንትን አለን እንጃ ሚውት ሆኖ ነው መሰለኝ ድምጼ አላውቅም፣ ግን እኔ ያለው መስሎኛል። አሁን ነው የገባሽው ገስት ላይ። እሺ እና በጣም አመስግኝልኝ ሁሉንም ማለት ነው የላኩልኝ። በጣም ነው ማለት ነው። አዎ ልኮልኛል። ያው ቁጥሮቹ ብዙ አይነት ናቸው እኮ ብቻ በጣም ነው የማመሰግነው። እሺ ቆይልኝ
ሁለት ሰው ገብቶልኛል። የደወለችልኝም አለች ከአሜሪካ ምን ሬስቶራንት ነው ያለችኝ? ጠፋብኝ። ብቻ የሆነ ሬስቶራንት ጠፋብኝ። ስለዚህ ሁለት ሰው ነው ይሞላልሽ፣ ችግር የለው። በጣም ነው የማመሰግነው። አላህ ይስጣቸው። አሚን። አሁን እንትን ስልሽ ዋትስአፕ ላይ ስትወርጂ የሄማን ቁጥር፣ የሄማን ፎቶ፣ የደላላዋን ቁጥር፣ የደላላዋን ፎቶ ላኪልኝ። እሺ እሺ። እሪም እኮ ቁጥሯ አለኝ ዋትስአፕ ላይ ያው ቮይስ አድርጌላት ነበረ እዚህ ሳልመጣ በፊት። ዋትስአፕ ላይ አሁን ልጽፍልሽ ነው ማር። እሺ እሺ። ሞይ ጀሚላ ሀቢባ ነኝ። ያው ቮይስ አድርጌልሻለሁ። ስለዚህ ያልኩሽን ላኪልኝ። እሺ እሺ ውዴ። እሺ ልክልሻለሁ። ሄማ አሰሪሽን ወይ ሀቦ አሰሪሽን በዚህ 2 ቀን እስከ 30 ያለውን ደሞዝሽን እንድታበድርሽ የዚህን ወር ደሞዝ አቡ ያሰጠኝማ። እሺ ሴትዬ ላገናኝሽ። አዎ ታወራታለሽ። እሺ ነገ ስንት ሰዓት ትገቢያለሽ? ወይ ደግሞ በዋትስአፕ ላውራሽ። እኔ ሃይበይኝ ስልኳን ትልኪልኝ። ሃይበይኝ አዎ እኮ ስልኳን ትልኪልኝ ሴትዮሽን። እኔ ቤተሰቦችሽ ከቤተሰብ አንድ አካል የታመመ እንዳለና ለሕክምና ገንዘብ ባስቸኳይ እንደሚያስፈልግና እንድታበድርሽ እባክሽ ብዬ ለምናታለሁ ሴትዮሽ። እሺ ግን ሴትዮሽን እንደሆነ ያገናኝሽን በምን ማወቅ እችላለሁ? ኧረ ሀቡዬ እኔ ያህለን እንደዚህ አይነት ሰው አለው ማለት ታውቃለች። ጀምኩ እንደዚህ አይነት ሰው አለው ሀቡዬ። ስለጨነቀኝ እኮ ነው እዚህ መጥቼ እኮ ልጅቷን እንትን የምትለው። አዳምጪኝ ማሬ፣ ከልብ የልጅቷን ብር መክፈል ፍላጎት ካለሽ 1000 ድርሃም አያቅትሽም። ለዚህች ልጅ ግን ኢትዮጵያ ውስጥ እየኖረች 1000 ድርሃም ማለት በኢትዮጵያ 50,000 ብር ለዚህች ልጅ በጣም ከባድ ነው። ገባሽ? ሀቡዬ እኔ ችግር የለውም እኮ እኔ ካልከፍልም እኮ አላልኩም። አይደለም እንደራስሽ ይሁ እንደራስሽ። እቺ ልጅ ልትመጣ ተበደረች፣ ጓግታ ሰርታ ልትከፍል ተበድራ ፌክ ቪዛ ወረቀት ተላከላት። ይሄን ደግሞ ያገናኝሻት አንቺ የሰፈሯ ልጅ አብሮ አደጓ ነሽ። እስኪ እንደራስሽ ይሁ አንቺ አያምጣው ልጅሽ ቢታመምብሽ እናትሽ ብትታመምብሽ መዳምሽን አልቅሰሽ የዚህን ወር ደሞዜን 20 ቀን የቀረው ቀድመሽ ስጪኝ ብለሽ ተቀበለሽ አትልኪም ነበር? እንደራስሽ እስኪ የእናትሽ ልጅ እንደዚህ አይነት አጣብቂኝ ላይ ብትሆን ለምን እንደራስሽ አታዩም? እንደራስሽ ይውና መዳምሽን እባክሽ መዳም ብለሽ ለምንሽ ቤተሰብ ታሞብኛል እህቴ ወይ ወንድሜ ወይ እናቴ አያምጣው ይጠብቅልሽ ፈጣሪ ምንም አይንካብሽ አንዳቸው ታሞብኛል ለሕክምና ሆስፒታል ገብተዋል አስቸኳይ ይፈልጋል ብለሽ ከ20 ቀን ቀድማ ደሞዝሽን ተጥሻለሽ። ደሞዝሽ 1200 ነው። የሷ 50,000 ደግሞ 1190 ነው። 10 ድርሃምሽን ታነሽና 1190 ትልኪላታለሽ። አብኪ ካልሰጠችኝስ ምን አደርጋለሁ? እኔ ጠይቅልሻለሁ ሴትዮሽን። አንድ ወር ትታገሰኝ። እሺ አንድ ወር እሺ ስታገሰኝ እኔ ችግር የለው። አንድ ወር ስታገሰኝ እሺ ደሞዜን እንደተቀበልኩ እልክላታለሁ። ግን እኔን ታቀኛለች ጠንቅቃ ሀቡ ታቀኛለች ጠንቅቃ ታቀኛለች ከነ ፋሚሊ ማለት ነው። እንደዚህ አይነት ሰው እንዳልሆንኩኝ ማለት ነው። ፕሮሰስ አታረግ ኢትዮጵያ ውስጥ ተጠብቅ ሀቡሽ እኔ ምን ላድርግሽ? ሀቡ ቆይ አንዴ ሀቡ አንቺ ዋስሁኝና አንዴ ዝም በይ ሀቡ አንቺ ዋስሁኝና እኔ ለጀሙ ሌላ እኔ ልስጣት። ኧረ በእናትሽ እማላቀውን ሰው እዚህ ጋር በቲክቶክ የማውቀውን ሰው ነው እኔ ዋስ የምሆነው። የምከፍለው ትርፍ ብር ካለኝ ዋስ የምሆነው እኔ ዋስ ልሆን የምችለው ሪምን ሶፊን እማቃቸውን ሰዎች እችን ልጅ አላቃትም። እማላቀውን ሰው እንዴት ነው ዋስ የምሆነው? አላቃትም እኮ ማንን ያስገባችሁት? ማናት? የቅድሞ ካታር የለንደን ታሪክ ምናምን መጨረሻ ናት። እሺ ኦኬ። እኔ ዋስ ለሆናት አልችልም፣ አላውቃት። ለማላቀው ሰው እኔ ዋስ አልሆነም። እሺ ጆሻ ስለዚህ ሴትዮሽን አናግራለሁ። አንቺ ሴትዮሽን ቀድመሽ እንዳትመክሪያት። እኔ ሴትዮዬን አቡዬን ያገናኝሻለሁ፣ ችግር የለውም። ከሰጠችኝ እኔ ሰጣታለሁ፣ ችግር የለውም። ሀቡ ሴትዮሽን አናግራለሁ። ሴትዮሽ ከ20 ቀን በፊት የለኝም ካለች ከሌላ ሰው ትፈልጊያለሽ። ከማን ፈልጋለሁ? ሀቡ ጀሚል አላውቅም። ትፈልጊያለሽ እና ብር እንዳስፈለገሽ ቁጣሪ። እቺ ልጅ መምጣት ትፈልጋለች፣ ዱባይ መስራት ትፈልጋለች። 20 ቀን
ፕሮሰሱን ብትጨርስ በአንድ ብትመጣ የሚቀጥለው ወር ኦልሬዲ ደሞዝ ይኖራታል። የሚቀጥለው ወር የመጀመሪያው ደሞዟን ተቀብላ እዳዋን ትከፍላለች። አትሊስት ቆይ አንዴ የኔ ኢትዮጵያ ሀቡዬ ሌት ሚ ፔይ ኢፍ ዩ ትረስት ዜን አይ ሚን ኢፍ ዩ ኮንፊደንት ዳት ዴይ አር ቴሊንግ ደ ትሩስ አይ ብሊቭ ዩ ሚን ዩ ዋንት ቱ ባሮ ደም ኦር ዋት? የኔ ኢትዮጵያ የምትባለው ልጅ ስልክ ቁጥሯን ሞዴሬተሮች አንዳችሁ የኔ ኢትዮጵያ ከምትባለው ልጅ በኢንቦክስ ስልክ ቁጥሯን ተቀበሉና ላኩልኝ። በዋትሳፕ ላይ ላውራት እውነት መሆኑን ካወቅኩ በኋላ አስገባታለሁ ገስት ላይ። ጀሚላ ወይ ታቡ አሁኑኑ አገናኘኝ እዚሁ ገስት ላይ እያለች ሴትዮሽን ኤማ ሐሳብ ሳታስቀይሪያት ቶሎ። አሁን ተኝታለች እኮ ተኝታለች። አቡዬ ሰዓት እኮ ሄዷል እኮ ተኝቷል እኮ አቡ ተኝቷል እኮ በረመዳን አረብ ኤማ በረመዳን አረብ በዚህ ሰዓት ትተኛለች። አቡዬ አሁን እንዴት ብዬ እንኮኮ አቡ አሁንም እኮ ታውቃለች እኮ ከጎን ያለችውን አስቸግረህ ነው አብራኝ ተኝታለች። እንደምረብሻት ታውቃለች ጀሙ። በዚህ ሰዓት እኔ እንደዚህ አላወራም፣ ወዲያውን አጠፋፍቼ የምተኛው። እሺ ይሄ ነገር እንዲጋለጥ ስለፈለኩ ነው አቡ። ጠብቂ ጀሚላ። ወይ አቤት። የኤማ ፎቶ አለሽ አይደል? አለኝ። አዎ። የደላለዋ ፎቶ አለሽ አይደል? አለኝ። ኦኬ ላኪልኝ ዋትስአፕ ላይ አሁን የደላለዋን ስልክ ቁጥርና ፎቶ፣ የኤማን ስልክ ቁጥርና ፎቶ አሁን ወርደሽም ሆነ እዚሁ ሆነ ላይሽም ሆነ ላኪልኝ። ሌላ ደግሞ ካልሆነ 20 ቀን የመታገስ አቅሙ አለሽ? የለኝም። እንኳን 20 ቀን ማለት ነው አንድ ቀን የለኝም። አንድ ቀን እኔ በየቀኑ እያሳልፍኩ ያለሁትን እኔ ብቻ ነኝ የማውቀው አቡ ወላሂ። የሚያበድርሽ ሰው ካለ ፈልግ። ሴትዮሽን ጧት አናግራታለሁ። ተኝታለች ብለሻል። ብዙ የምትናገሪያቸው ነገሮች አሳማኝ አይደለም። ችግር የለም ሀቡዬ። ልጆቼን ይንሰኝ። እሺ ልጆቼን ይንሰኝ። እኔ በልጆቼ ማለት ይሄው ልጆቼን ይንሰኝ ማለት ነው። ሄማ ልንገርሽ፣ እኔም በልጄ አይደለም እኔ ልጆቼን ይንሰኝ አልኩሽ ሀቡ። እኔ በልጆቼ መማል አልፈልግም። ልጆቼን ይንሰኝ ማለት ነው። ስለተኛች ነው እንጂ ከሰጠችሽ ለኔ እኮ እረፍት ነው፣ ለኔ ግልግል ነው። ገባ? እንደዚህ አይነት ወቀሳ ምን ያልፈልግም። እኔ ነኝ እንደዚህ አይነት ነገር ውስጥ የገባሁት። ስሚኝ ውዴ፣ ዝም በይሽ፣ ችግር የለውም። አንቺ አሁን ላኪልኝ ቁጥሯን የሴትዮሽን፣ እኔ ጠዋት እደውልላታለሁ። ስንት ሰዓት ነው የምትነሳው ጠዋት? እሺ ስንት ሰዓት ትነሳለች? ጠዋት ላይ 12 ሰዓት ነው የምትነሳው ስለሚያመሹ። ሌሊት እሺ፣ ሌሊት ደግሞ ትተኛለሽ አንቺ እኮ። አሁን ተኝተው ሌሊት ለፍጡር ይነሳሉ። ሌሊት 4 ሰዓት ላይ ይነሳሉ። ተነስቼ አቀራርባለሁ ማለት ነው፣ አማሙቃለሁ። እሺ ትንሽ ከቆየሽ እኮ አገናኝሻለሁ። አሁን እኮ ገና 2 ሰዓት ነው። ሌሊት ላይ ይበላል። ተነስቼ ሳቀራርብ ካለሽ እኔ አገናኝሻለሁ ሀቡዬ፣ ችግር የለውም። ታወሪያታለሽ፣ ችግር የለውም። ቁጥሯን ሰጪኝ እኮ ትተኛለሽ ብዬ ነው እንጂ ካልተኛሽ አገናኝሻለሁ፣ ችግር የለውም። እሺ ጠዋት አናግራታለሁ። የሴትዮሽን ስልክ አሁን ዋትስአፕ ላይ ሀቢባ ነኝ ስልሽ የሴትዮሽን ስልክ ቁጥር ትልኪልኛለሽ። እሺ ዋትስአፕ ላይ በይኝና ፎሎ አደርግልሻለሁ። ጀሚላ እየጠበኩሽ ነው። ማን ታሟል በላት። አሁን ቮይስ አረግላትና ስትነሳ ታየዋለሽ። ሴትዮሽ ማን ታሟል በላት። የሆነ ሰው ብቻ በያት አርገውና የሆነ ሰው ብቻ ታሞባታል በያት። እህት ልበላት ወይ ልጇን ኢንፌክሽን ሆኖባት ነው በያት። ልጇን ኢንፌክሽን ልጄ ባለፈው ተፈንክታብኝ ነበርና ኢንፌክሽን ሆኖባት ነው ብለሽ በሆነ ብቻ በያት ማለት ነው። እኔ ስትለኝ እኔ አለቅሳለሁ አውቄ እንድታምነኝ ማለት ነው፣ እንድትሰጠኝ ማለት ነው። አንቺ በያት እህቷ ነኝ የሆነ ነገር ብለሽ በያት። ዘመዷ ነኝ ነው የምላት እኔ። ችግር የለውም በያት፣ ችግር የለውም። አመት ምናምን እላታለሁ። ቁጥር እየጠበኩሽ ነው ጀሚላ። በጣም ቀርፋፋ ነሽ ማሪ፣ ቀልጠፍ በይ።
በልጅ አትበይ እያሉ ነው ኮሜንት ላይ። እኔም ልል አላሰብኩም። እኔ እሺ በምንድን ነው እንድታምጪ? አይደለም ባለፈው አሳይቻታለሁ። ተፈንክታብኝ ማለት ነው። ተፈንክታ የተለጠፈችውን ስላሳየዋት ተፈንክታብኝ ነበረ። ልጄ ተፈንክታብኝ ነበረ፣ ወርቅ እንጨት ገብቶባት ማለት ነው። እና ፎቶ ልከውልኝ አሳይቻት ነበር። ሳለቅስ ምን ሆነሽ ነው ስትለኝ ልጄ እንደዚህ ሆና ብዬ አሳይቻት ነበረ ማለት ነው። ድንገት በሱ ካመነችኝ ሳይልማሪ በልጅ በጣም ይጨንቃል። እሺ የሆነ ነገር በይሽ፣ የሆነ ነገር በይሽ። እህት ነው የምላት፣ ቃላችን አንድ እንዲሆን ነው። ገባሽ? በእህት ይሁን በእህት። እሺ እህቷን አሞባት በት። እኔ ደግሞ ያክስትሽ ልጅ ነኝ። እሺ ብንት ካልታ ነው የምላት። እሺ ችግር የለውም። እሺ አቡዬ ጀሚላ እጅግ በጣም ቀርፋፋ ነሽ እንዴ! አንድ ቁጥር ለመላክ አሁን ይሄ የማን ነው ቁጥሩ? ስም አልገለጽሽበትም። ይሄ የሷ ይሁን አቡዬ እኔ እንትን በይኝ፣ እኔ እልክልሻለሁ፣ ፎቶዬን እልክልሻለሁ። የልጅቷን ፎቶ አለ እልክልሻለሁ። እኔን ሃይበኝና የእኔንም ፎቶ የልጅቷንም ፎቶ እልክልሻለሁ። ችግር የለውም። ቁጥር ነው የቀራት። የማን ቁጥር ነው ጀሚላ? መጀመሪያ ቁጥር ነው የደላላዋ ነው የደላላዋ። እዚህ ለሽ ቅድሚያ የምፈልገው የሄማን ነው። የማዳሟን ቁጥር እንድትልክልኝ። ኦኬ እሺ። የሄማን ሼር ላርግልሽ ነው። ግን ጀሚላ በጣም ቀርፋፋ ነሽ። ዋት ሀፕን? ቀልጣፍ ለምን አትይም? ትተኛለሽ። ደላላዋ ማን ነው ስሟ? ኤልዳና ነው ያልሽኝ? ኤልዳና ደግሞ በጣም ቆንጆ ናት። አይ ቆንጆም አትባልም፣ ስንጥር ናት። ሄርሜላ ሀቢባ ነኝ። በኢትዮጵያ ቁጥር ነው ዋትስአፕ የምትጠቀሚው ሄርሜላ? አይደለም በእንትን ነው የምትጠቀመው። አሁን የምትጠቀመው በዱባይ ቁጥር ነው። በዱባይ ቁጥር ነው። ግን ሁለት ራይት ሆኗል። በዚህ የምትጠቀመው ግን በብዛት በዛኛው ነው የምትጠቀመው። ቆይ በዛኛው ደግሞ ያው በዚህ ስለምናወራ ነው የሄማን የላኩልሽ ማለት ነው። በዚህ ነው ማውራት። የዱባዩን ላኪልኝ። የዱባዩን እንዴ ይሄው የደላላዋን ልኬልሻለሁ። የደላላዋንም እኮ መጀመሪያ ከላይ ልከሽልኛል። ጀሚላ አቤት፣ አይሰማም? የሄርሜላን የኢማራት ቁጥር ላኪልኝ እያልኩሽ እኮ ነው። የዱባይ ቁጥር እሱን ሃይበይኝ እያልኳት ነው። እኔ አላቆም እኮ የዱባይዋን። የዚህ እኔ ማውራት በአሁን በላኩልሽ ነው። እሷን ማውራት የማን ማውራት አሁን በላኩልሽ ቁጥር ነው። ሄማ ወይ ሃይበይኝና በዛኛው ቁጥርሽ እንትን ልላክላት። ወይኔ ቮይስ ማለት በኢትዮጵያ ቁጥር ምናልባት ለኔ እየላከች ይሆናል። እንጠብቃት። ቆይ እሺ እልክልሻለሁ። ኃይል በላትና እልክልሻለሁ። የማዳሜንም ኃይል በላት። ቆይ ኖ አንቺ እሷ ለኔ ቀጥታ ለምን አትልኪልኝ? የኢትዮጵያ ቁጥርሽ ላይ እኮ ሄርሜላ ሀቢባ ነኝ ብዬ ላኩልሽ ቮይስ 96 መጨረሻው ቁጥር። ለኔ ቀጥታ ላኪልኝ የኢማራት ቁጥር። አቡ እህቴ ተገኘች አስገብኝ የምትል ልጅ አለች። ሞዴሬተሮች እህቴ ተገኘች የምትለውን አስገባት።
ጀሚላ አቤት ወይ ያቡ አይሰማ ስንት ጊዜ ሆነሽ 50 ሺህ ብር ልክልሻለሁ ሀቡ የማዳሜን ቁጥር አሁን ኦልሬዲ እንትኑን ከጀመረችልኝ 3 ወር ሆኖታል ፕሮሰሱን አጠቃላይ ከጀመረኩሽ ጀሚላ እኔ ጠየቅኩሽ 50 ሺህ ብሩን የከፈልሽበትን ቀን ነው ኦኬ በቃ 3 ወር በዩ 3 ወር ያዡ እሺ ማለት 10 ሺዋን ግን በቅርቡ ነው እሺ አንድ ተረት ልንገርሽ 7 ዓመት በአይነ ስውርነት ቆይቶ አንድ ሰውዬ 7 ዓመት በአይነ ስውርነት ቆይቶ ነገ አይንክ ይበራልሃል ሲባል ዛሬን እንደምን አድር ያለ ሰምተሽ ታውቂያለሽ ይሄን ተረት አላውቅም አዎ እና እንደዛ አለ 7 ዓመት በአይነ ስውርነት ቆይቶ ነገ አይንክ ይበራልሃል ሲባል ዛሬን እንዴት ላድር ነው አለ ዛሬውኑ አብሮልኝ አለ እና ጭንቅላቴ በጣም አስቤ ይቺ ልጅ የእውነት ኮለ መዳሟን የምታገናኘኝ ስራዋንም እንዳላበላሽባት ሳስብ 3 ወር ከታገስሽ 20 ቀን መታገስ አያቅትሽም ብትታገሽስ 20 ቀን እሺ ለጓደኝነታችን ስለታገሳለሁ ችግር የለውም ወላሂ ማለት እኔ እሷን ማጣት አልፈልግም እኔ ማዳሟን አላናግርም የማዳሟን ቁጥር ልካልኛለች ግን ማዳሟን አላናግራትም አሰብኩኝና እሷም ኢትዮጵያዊ እህታችን ናት የስ አጥፍታለች ግን ስላጠፋች ብቻ እንጀራዋ መቆረጥ ስራዋ መበላሸት የለበትም እኔም አልፈልግም ይሄም ነገር እንዲሆን አልፈልግም ግን በቃ ምን ላድርግ በቃ እኔ እውነት ግራም ሲገባኝ ነው እሷን እየጨቀጨቅኳት ያለሁት እንጂ መጨቅጨቅም ምንም እንትን ማለት አልፈልግም በነገራችን ላይ እዚህ ጋር ብሩ የኔ ቢሆን እዚህ ጋር ዝም ብዬ ሁሉንም ታግሼ ምናምን እጠይቃት ጠብቃት ነበረ ግን እዚህ ጋር የራሴ አይደለም ብሩ ከሰው ተበድሬ ሄጄ እሰራለሁ ሰርቼ እከፍላለሁ ያልኩት ብር ስለሆነ ነው ያ ገብቶኛል ለዛም ነው እኔ በጣም የተጫንኳት እሷን አንቺ ተበድረሽ ስለሆነ ነው ትክክል አይደለም በጣም አጥፍታለች ግን ስላጠፋች ብቻ አንቺ ለማዳን አንቺ ችግር ላይ መጣል ከሰርዋ መባረር የለባትም ስለዚህ ውሸት ደግሞ በጣም አጸያፊ ነገር ነው የውሸት ያልታመመ ሰው ታመመ ብለን ማዳሟን ብር ቀድማ እንድትሰጣት ከምናረግ 20 ቀን ናት ኢትስ ኦኬ 20 ቀን ታገሺ እሺ አንቺ ቤት ነው የምንገናኘው 30 አዎ በደሞዝ ቀን 30 ብሩን አስገብታ ደረሰኝ ለኔ ትልክልኛለች እሺ አቡ ካለበለዛ ብሩን ካላስገባችና ካላከች እኔ ፎቶ አለኝ ፎቶ አለጥፌ ቪዲዮ ሰራለሁ አውዬ አቡ ስሚኝ እኔ አውዬ አቤት እኔ ችግር የለውም እኔ አስገባላታለሁ እኔ ምንም ነገር ይቅርብኝ አውዬ ገባሽ እኔ ስሜን እፈልገዋለሁ ገባሽ እኔ ስሜን እፈልገዋለሁ ችግር የለውም ግን ልጅቷ ግን ማለት ነው ይሄን ያህል እምነት አድርጌባት ለምን እንደካደች ማለት ነው እንድትጠይቅልኝ እፈልጋለሁ ስልኳን ልክልሻለሁ ማለት ይሄን ያህል እምነት ሰጥቻ ለምን ካደች ካልኛለች እኔ አናግራታለሁኝ እንትና ማን ነው ስሟ ደላላዋ ኤልዳናን አናግራታለሁ ፎቶዋም አለኝ ፎቶ እንዳለኝና ፎቶ አለጥፌ ቪዲዮ እንደመሰራ ነግራታለሁ ምን ካላለች ያንቺን ብር ካልመለሰች እውነት ብር ከበላችና ካልመለሰች አናግራታለሁ አንቺ መቴ ነሽ አንቺንም አልተውሽም አንቺ ጀሚላን ብር ክፈይ እኔ ደግሞ ያንቺን ብር ከደላላው አስመልስልሻለሁ እማትመልስ ከሆነ ፎቶ አለጥፌ ቪዲዮ ሰራለሁ እንጂ ብሩን አልመልስልሽ ገባሻል አቡዬ እኔ እኮ ብሩን አትመልስልኝ ግን ለምን ይሄን ያህል እምነቷን ማለት አምኛት ለምን ይሄን ያህል እምነቷን እንደካደችኝ ነው ብሩን ታዩ እኔ እኮ ሰርቻ አገኘዋለሁ አቡ እኔ የአንድ ወር ለጀሙ ብልክላት በሚቀጥለው ወር እኮ እኔ ሰርቻ አገኘዋለሁ ግን ይሄን ያህል እምነቴን ያቺ ለምንድን ነው አትክፈለኝ ግን ለምን እምነቴን አሳጣችሁ ይሄን ያህል አምኛት ለምን ካደችኝ ለአንቺ ትምህርት ነው ዝም ብለሽ ያንን ነው እኔ የምፈልገው ማንንም ያገኘሽውን ሰው ምናምን ሰው ማንንም ማመን እንደሌለብሽ ተማሪ አሁን ተምሬያለሁ ግን በቃ እፈልጋለሁ አቡ ይሄን ነገር ማለት ነው ለምን እንደካደችኝ እፈልጋለሁ ማለት ነው እሱና እንድጠይቅልኝ እኔ ችግር የለውም አቡዬ እኔ ማናገርም ከፈለሽ ልኬልሻለሁ አናግራት ከሰችኝም እሰጣታለሁ ማለት ነው ተጠብቀኝ ካልሽም እኔ ደረሰኝ ልክልሻለሁ የሚያመዛዝን አይምሮ አለኝ እኮ እናቴ ጀሚላ እንደማናን አቡዬ እኔ ደረስ ልክልሻለሁ ችግር የለውም እኔ ደረሰኝ ልክልሻለሁ ችግር የለውም ማለት ነው እኔ ልጆቼን ይንሳኝ አልኩሽ እኮ ልጆቼን ይንሳኝ እኔ ልክልሻለሁ ግን እኔ እንደዛ አይነት ሰው አይደለም ታውቀኛለሽ ጀሙ ጠንቅቃ ጀሚላ አዳምጪኝ ፕሊስ አንቺ አታዳምጪም እንዴ ማሪ በ30 ደሞዝሽን ተቀበለሽ ሐዋላ ሚልክልሽ ሰው ከሌለ ብሩን ሪም ጋር ትልኪዋለሽ ሪም ታስገባላታለች 50 ሺህ ብር ተስማማ
ችግር የለውም። እሺ ችግር የለውም። እኔ ለሪም እልክላታለሁ። 1190 ድርሃሙን አንቺ ወደ ሪም ትልኪያለሽ። ሪም 50 ሺህ ታስገባላታለች። በኢትዮጵያ አስገብታ ደረሰኝ እንደኔ ትልክልኛለች። የሚልክልሽ ሰው ከሌለ ወይም ችግር የለውም። እሺ ችግር የለውም። አውዬ ችግር የለውም። አዎ ደጋግመሽ ደግሞ በልጆች አትማይ፣ በጣም ይጨንቃል። ሌላ ደግሞ ደላላውን አናግርሽ ነገር ስንደጋግም እኮ ራስ ያማል አይደል? በቃ አናግራታለሁ። ደላላዋን አናግሬም እዚህ ጋር ማምጥቻት በፊት ለፊትሽ ለምን እንደ ካደችሽ ትነግርሻለች። ይሄን አይደል የምትፈልጊው? ለምን ካደችሽ ልክ ባሏ እንደማገጠባት ሴት ለምን እንደማገጠ ብቻ ንገሩኝ፣ ለምን እንደማገጠ ብቻ ይንገረኝ እንደምትል ሴት ሆንሽ እኮ አስሬ። ለምን እንደከዳችኝ ብቻ ለምን በቃ ሰው ከሃዲ ነው። ችግሩ አንቺ ጋር ነው ያለው፣ እሷ ጋር ለምን አመንሻት? ቲክቶክ ላይ ያወቅሽውን ሰው ለምን አመንሽ? አውዬ እኔ እኮ አምኛት እኮ ወስታልኛለች። ነገሩኝ እንደምትል ሴት አልሆነችባችሁ። ደጋግማ ለምን እንደከዳችኝ ብቻ ማወቅ ፈልጋለሁ ስትል በቃ ይሄ የሰውኛ ባህሪ ነው። መካካት ኖርማል ነው። ሰርፕራይዝ አቡ አንዴ ሄማን አንድ ጥያቄ ልጠይቃት። አዎ ጠይቂ። ሄማ እየሰማሽኝ ነው? ኤርሜላ እየሰማሽ ነው? ስታገናኝ ማለት ነው እንዴት ነው የምትተዋወቁት ምናምን ስልሽ ሀቡ ቤት ነው ማቃት አልሽኝ። ከዛ ኦኬ ብዬ ያው ነግሬሻለሁ፣ ሁሉ ነገር እኮ ነግሬሻለሁ። ሄማዬ ሚውት አድርጊና እኔ ሲጀምር በሷ የጀመርሽ ነው የመሰለኝ። ወደ ዱባይ ስትገቢ በሷ የጀመርሽ ነው የመሰለኝ። እንደዛም ነው ያወቁት። ከዛ በኋላ በቅርብ ነው የጠየቁሽ። ስጠይቅሽ ምንድነው ያልሽኝ? በሴትዬ ናት፣ ሴትዬ ትኬት ልካልኝ ነው በሷ ነው የሄድኩት አልሽ። ከዛ ተቀየስኩባት አልሽኝ። ከተቀየስሽባት በኋላ ደግሞ እቺ ልጅ እንዳገዘችሽም ነግራሽኛል። እሱን እንዳትረሺ። ኤልዳና ፎሎ ሊስትሽ ውስጥ ገብቶ የሆነ ሰው ደላላዋን ፎሎ እንደምታደርጊያት ቼክ አርጋ እዚህ ጋር እየጻፈች ነው። ደላላዋን ፎሎ አድርገሻት አይደል? ኤኒዌይ አሁን ስትወርጂ ሄሚ ከደላላዋ ጋር የተጻጻፋችሁትን ስክሮል አድርገሽ የዛሬ አመት ነው የተዋወቅነው እዚህ ቤት ብለሻል። ቁጥር የተቀያየራችሁት በቲክቶክ ኢንቦክስ ነው። በቲክቶክ ተዋውቃችሁ ነው በዋትስአፕ ማውራት የጀመራችሁት። ስለዚህ ስክሮል አድርገሽ ቲክቶክ ላይ ያወራችሁትን ስክሪንሾት አድርገሽ ላኪልኝ። ቲክቶክ አካውንቷን እፈልገዋለሁ የደላላዋን። እሺ አቡዬ አሁን ኢንቦክስ ላይ ገብቼ ያወራ ነው እንትን ብዬ ልክልሻለሁ። ስክሪንሾት አድርገሽ ቀኑን ዓመተ ምህረቱን ማየት ስለምፈልግ ነው የተዋወቃችሁበትን ጊዜ። በጣም እናመሰግናለን። እሺ አቡዬ አሁን የኢማራት ቁጥርሽን በኢትዮጵያ ቁጥርሽ ነው ዋትስአፕ ላይ ያወራሽኝ። የመዳምሽን ስልክ ላክሽልኝ። ሼር አረግልሻለሁ። የኢማራት ቁጥሬን ሼር አረግልሻለሁ። ዋትስአፕ ላይ ልክልሻለሁ። አሁን ላኪልኝ። ቆይ ልላክልሽ። ኦኬ እና መልሽልኝ እስኪ ሄማ መልሽልኝ። አግዛኛለች። ጀሚላ ተረጋጊ። ቁጥር ልትልክልኝ ሄዳለች። ትምጣ። ተረጋጊ፣ ጠብቂ። ሀዊዬ ሰላም፣ እንዴት ነሽ? ሰላም፣ እንዴት ነሽ? አልሐምዱሊላህ። ባለፈ እህቴ ጠፋች ብዬ የመጣኋት ልጅ ነበርኩና መገሪ ስትገኝ ተገኘች። የት ተገኘች? ወጣ ከቤት ምንም አታውቅም። በቃ ባሰብኛለች። 7 ወር ሙሉ እንቅልፍ የለኝ፣ አልተኛ፣ ብሯ አይላክላት፣ ምግብ በስነ ስርዓት በቃ እንግዲህ ፖሊስም ካሰረ የተገደሉኝ የሚግደሉ ብዬ ነው አለች የወጣሁት። እና መልካም አረቦች አግኝታ ወደ ሀበሻዎች ወስደው አስጠቋት ማለት ነው። አሁን ያለችው ሀበሻ ቤት ገብታ ስልክ ደውላ ለቤተሰቡ ሁሉ እየተናገረች ደህና ነኝ ብላ ማለት ነው። እና አሁን ቢሮዎቹ ጋር ትመለስና እኛ እናስገባት። ሰዎቹ ጠይቀን ሰዎቹ አይ ወደ ሀገር ነው መግባት ካሉ የምትገባው ካሉ ትገባለች፣ ግን ካላሉ ትሰራለች እዚህ አሉ። ምን ይሻላል? ደሞዟንም የ7 ወር አልተሰጠችም። ሁለተኛ ነገር ፓስፖርቷን በእነሱ እጅ ውስጥ ነው ያለው። አሁን እቺ ልጅ ያለችው ዝም ብላ ነው ማለት ነው። እንዴት ይሻላል? ሀቡዬ ይሄን ነገር ላማክርሽ ነበር። ኦሬዲ ኮራና ወይ ሆነች እኮ አለቀ በቃ ህገወጥ ነው። ግን አሁን ምን መሰለሽ እንትኖቹ ቢሮዎቹ እኛ ጋር ትምጣና ፓስፖርቷንም ብሯንም አስመልሰን ሰዎቹ የሚሉትን ሰምተን እነሱ ትሳፈር ወደ ኢትዮጵያ ካሉ ትሳፈራለች። አይ ተስራኛ ችግር የለብንም ሌላ ቦታ ገብታ ተስራ ካሉ ትሰራለች አሉ። ወይስ ዝም ብላ ባለችበት ሆና ጠፍታ ተስራ? የትኛውን አማራጭ እንውሰድ? እዚህ ጋር በጣም ግራ ገባን። በምን እና በጣፍቶ በመስራትና በምን አሁን እነሱ የሚሉት ፓስፖርቷን ተገኘ ብለን ቢሮ እንወስዳለን። ሰዎቹ ይመጡና እነሱ እንትን ያገኙታል ማለት ፊት ለፊት ይገናኛሉ ማለት ነው።
እንደዛ ነው ያለች ደላላዋ። ከዛ ሰዎቹ አይ ቢሮ ሄድም ማለት አልችልም። ቢሮ ሄዳ ሰዎቹ ውስጥ የሆነ ነገር ቢያረጓት መጥፎ ቤት ገጥሟት የሆነ ነገር ብትሆን ኃላፊነቱን አልወስድም። ሀቢባ ስላለችኝም ያልጠፋሁት ይሄኔ ጠፍቼ ቢሆን ኖሮ እዚህ ጣጣ ውስጥ አልገባም ነበር እንድትል አልፈልግም። ስለዚህ ይሄ በራስ የሚወሰን ነገር ነው፣ በሰው የሚወሰን አይደለም። ልጅቷ የእሷ ህይወት ነው፣ እራሷ ትወስን። ቢሮ ትመለስ፣ ኤምባሲ ትሂድ፣ ትጥፋ፣ 3 አማራጭ አላት። ኤምባሲ መሄድ፣ መጥፋት፣ ቢሮ መሄድ። እኔ መጥፋትን በፍጹም አላበረታታም። ወይ ቢሮ መሄድ ወይ ኤምባሲ መሄድ ነው ያላት አማራጭ። ሁለቱን ራሷ ቁጭ ብላ አስባ፣ ይሄ የህይወት ጉዳይ ነው። ሰው ብሎኝ አደረኩት፣ እሷ ባትለኝ አላረገውም ነበር፣ እሱ ባይለኝ አላረገውም ነበር የሚባል ነገር አለ። በራስ የሚወሰን ነገር ሰው እንዲወሰንላችሁ አትስጡ። ይሄ የእሷ ህይወት ነው። ማንም የመወሰን መብት የለውም በሷ ህይወት። ምንድነው የምትፈልገው? ቁጭ ብላ ታስብና ፍላጎቷን ታደርጋለች። ታትወስንላቱም እኛ አንወስንላት፣ ህይወቷ ነው። አይ ሀቡዬ ግን ልጅቷ ምን መሰለሽ አሁን ፓስፖርትሽን እና ብርሽን ይመለሳል ሲሏት አብዛኛውን ሰዓት ላይ ጠፍቼ እኔ ይሄን ነገር የጠፋሁበትን ምክንያት ስላልተመቼ ነው እንጂ ገባ ብዬ አላውቀውም። በኮንትራት ብሰራ ደስ ይለኝ ነበር። ግን እዚህ ጋር አሁን እኔ ችግር የሚያመጣብኝ ከሆነ አልሄድም ቢሮ ውስጥ። ስለዚህ በዚሁ ጠፍቼ ልስራ አለች። አንቺ ለምን በራስሽ ምን ታስቢያለሽ ስላት እኔ በራሴ ምኑን አውቃለሁ፣ በቃ እኔ ሀይባን ገብቼ ይሄን ነገር ባማክራትስ ብዬ ወደ አንቺ መጣ ማለት ነው። ራሷ ናት መወሰን ያለባት ማሪ። የሚጠቅማትን ታውቃለች። ወይ ኤምባሲ ትሄድ፣ ጥሩ ብዬ ማስበው ኤምባሲ ትሄድ ወይ ሌበር ኦፊስ ትሄድ። እኔም ቢሮውን አልፈለኩትም። ለመሰለሽ ምናልባት ሰዎቹ እዚህ ጋር መገናኘት አሉ። ለምን ትገናኛለች ከሰዎቹ ጋር? እንደኔ አሰብኩ ቢሮዎቹ ተባብረው ብሯን እና ፓስፖርቷን አስመልሰው ለልጅቱ ሰጥተው ሌላ ቦታ ስራ ቢያስገቧት ኦኬ ሊሆን ይችላል። ሌበር ኦፊስ ለምን አትሄድም? ሌበር ኦፊስ ያኔ ሌበር ኦፊስ ሄዳ እዛ ቤት መስራት አልፈልግም ትበል። በላቅ አርገውባት ካልሆነ በላቅ ሁሩብ አርገውባት ካልሆነ መጥፋቷን ለፖሊስ ጠቁመው ካልሆነ እስካሁን ጠቁመው ካልሆነ ሌበር ኦፊስ ቀድማ ትሄድ። ያው እነሱ እኮ ጠቁመናል ብለዋል። ወረቀታቸው ይሄንን እነሱ እኮ ጠቁመናል እንደጠፋች ብለዋል። አቤት እንደጠፋች ጠቁመናል ብለዋል እኮ እነሱ ተናግረዋል። ታዲያ ከጠቁሙ ታዲያ ኦልሬዲ ራናው እኮ ናት። ቢሮ የምትሄደው ምን ልትሆን ነው? ይሄን አረጋግጡ መጀመሪያ። ፓስፖርት ነምበሯን ስጡና ቼክ አስደርጉ። በላቅ ሁሩብ አለባት የለባትም የሚለው። ኦኬ ሀቢ በጣም ነው የማመሰግነው። ግን አልሐምዱሊላህ በሰላም ተገኝተናለች። ደስ ይላል። እንኳን ደስ አላችሁ። እንኳን እሷ በሰላም በጤና በህይወት ተገኘች። እሺ ሀቢ በጣም ነው የማመሰግነው። አይደሉዴ ኮሜንታተሮችን አምነሽ ሰው እቺ ልጅ ዝም ብላ ወይ አጠቅም ዝም ብሎ ኮሜንት መደቅደቅ ጥቅም የለሽ። ወይ አጠቅሚ ወይ እንትናቲ ይይዝ ኦኬ ቮይስ አድርጌልሻለሁ ሄርሜላ በኢማራት ዋትስአፕሽ በሱ ነው የምናወራው ከዚህ በኋላ እሺ ነኝ እሺ አቡዬ እሺ ናትሽ ላኪልኝ እንደነገርሽ የቲክቶክ ስክሪንሾቱን ላኪልኝ በቃ ጨርሰናል በ30 አስገብተሽ ብሩቃይ ሪማይንደር